ኢዮስያስ የፈለገውን ይምረጥ። መጀመሪያ ይሄንን እንወያይ፣ ከዛ ይሄንን እንወያይ ብሎ ውይይቶቹን ብቻ ይሄ የተነካኩ ነገሮች ይሆኑ እንጂ እሱን ያስቀምጥ። ግን ርዕሱን ግን አጠር ባለመልኩ ስለዚህ ርዕስ ብሎ ብቻ ያስቀምጥልን እንጂ እሱ ይምረጥ። እሱ በመረጠው እንሄዳለን፣ ችግር የለውም። ይኸው ድል ሰጠን። ሁለት ጉዳይ ነው፣ በፈቃድ ጉዳይና በሆሞሴክሹዋሊቲ ጉዳይ እንወያያለን። የመጀመሪያውን ሀሳብ ለመስጠት በቅድሚያ ደቂቃ ቢከበር ጥሩ ነው። ደቂቃ ብትሰጠኝ። እሺ፣ መጀመሪያ የፈቃድ ትብብር ላይ ነው የምታወሩት ዮሲ? የፈቃድ ትብብር ምን የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው? ምንድን ነው ርዕሱ? ለዛ ነው ግልጽ አድርግልኝ ያልኩት። ያው ዋናው አንተና ቁጭ አድርጎላል። የወንድማችን አክሊሉ የመረዳት ውስንነት የሚለው በአንተ የመረዳት ውስንነት እሱማ አንተ አሁን እሱ ያንተ ርዕስ ነው። የአክሊሉ የመረዳት ውስንነት በዚህ ወጥቶ በዛ ገብቶ እሱን ተወውና ርዕሱን ብቻ ንገረን ነው እያልኩ ያለሁት። እሱን ዘለፋህን ትተዋለህ ለጊዜው። ርዕሱን አሁን መወያየት የምትፈልግበት ርዕሱን ንገረን። ይሄ እኮ ዘለፋ አይደለም ወንድማችን አክ የመረዳት ውስንነት እና ዘረፋ ነው እንዴ? ኦኬ እሺ፣ ነገር የለም። አሁን እሱን ተወው። ይኸውልህ ኢዮስያስ፣ እኔ አሁን በውይይታችን ውስጥ በል ማን ውስንነት እንዳለበት ስለሚታይ እሱን ተወውና እኔ እንደዚህ ቅድሚያ ማውራቱን ጥቅም ስለሌለው አሁን እያልኩ ያለሁት ርዕሱ ምንድን ነው? ስፔሲፊካሊ ርዕሱ ምንድን ነው? የፍቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ ምንድን ነው? ሀሳቤ እንድናገር ብትሰጠኝ እድል ጥሩ ነው ማለት እኮ። ርዕሱን ካልነገርከን ምንድን ነው የምንወያየው? ርዕሱ አንተ ደስ ያለህን መታወርተህ ከዛ እሱ ላይ ብቻ ሪፍሌክት እንዳደረግ ከሆነ እሱን እንዴት እንደዛ ይሆናል? ርዕሱን ንገረን። የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ በምንድን ነው? ይቻላል። ቀጥል። እኔ አላረኩትም። እንግዲህ አንተ ይህንን ርዕስ ይዘህ የመጣኸው ቀጥል። ላለማድረግ ጎንዮሻይ ላለማድረግ ነው የተስማማሁት እና እንቀጥል። በዚህ ችግር የለም። እሺ። ስለዚህ 5 ደቂቃ ትቀጥላላችሁ ወይ? ደቂቃውን ከፍ ላድርግልህ ዮሲ? ከፍ አድርገው። ወደ እኔ ብዙ ላጨረስ እችላለሁ። 10 አድርገውና እሺ። ኧረ በጌታ ቆይ ደቂቃ ለእሱ እሰጠዋለሁ። ችግር ቆይ 10 ደቂቃ በጣም ብዙ እኮ ነው። ብዙ ጊዜ እንመላለሳለን። ምን አልከኝ ዮሴፍ? እንደዚህ እናድርገዋለን። እዮሲ እንትን ደቂቃውን ስታርት ላድርግልንና ልክ 7 ደቂቃ ለምሳሌ ከጨረስ ለ7 ደቂቃውን ላኪ እንሰጣለን። እኔ አልስማማም በዚህ። እሱ የሆነ ቃል ሲያልቅበት የእሱ ከዛ በኋላ ሊሚት ይሆናል የሚባል ነገር የለም። 5 ደቂቃ ይሆንና 7 ደቂቃ አንተ ስላልክ እሺ እንጂ እኔ 7 ደቂቃ በጣም ብዙ ነው። ግን ይሁን መልካም። እሺ ካዶች ክፈትልን። ካዶች ነው ማን ነው? ደቂቃ ከፍተ ነበር። እኔም ማስቀመጥ እችላለሁ። እሺ እዮሲ ቃላብ ነው። እሺ ደቂቃ አድርገው። ቴንኪው ስለተሰጠኝ እድል አመሰግናለሁ። ያው በመሀል እንደማትገቡ ደቂቃው ስለተቀመጠ ተስፋ አድርጋለሁ። ወደ ጉዳይ ስገባ አጭር ነው የኔ ትችት። የእኔ ስቴትመንት ቴስ ስቴትመንት እንደ ውይይት እንድትይዙት የምፈልገው ነገር ወንድማችን አክሊሉ ጋር በነበረን ከዚህ በፊት ውይይት ጽዮን ቤት የተነሳ ሀሳብ አለ። እሱም ሴሚ ፕላጊያዊ አመለካከት፣ የትብብር አመለካከት ብዬ ኳሊፋይ አድርጌዋለሁ። የሰው ፈቃድና የእግዚአብሔር ረድኤት በሚል የሴሚ ፕላጊያዊ የሆነ የትብብር ቴዎሎጂ ነው ክሪቲክ ያደረግኩት። ሐሰተኛ ነው ይህንን የሚያስተምር እንዲሁም ትምህርቱ ሐሰተኛ ያስቀምጣለሁ። እሱን አሁንም አፈርም አድርጋለሁ። ተቆርጦ አይወሰድ። የትብብር ቅድም ስታወሩ ሰምቻለሁ። የትብብር ብቻ የምትለዋ ትወስዳለች። ሮንግ የአስተሳሰብ ክፍተት የምለው እሱን ነው። በነገራችን ላይ ትብብርን በሚመለከት ኮኦፕሬሽን በሚመለከት ሰውና እግዚአብሔርን በሚመለከት በድነት ስራ ውስጥ የሰውና የእግዚአብሔርን ትብብር በሚመለከት ጉዳይ ላይ ብላክ ኤንድ ዋይት ግልጽ በሆነ መንገድ የአርሜኒያን የሲነርጀቲክ አመለካከትና የሴሚ ፕላጊያን የሲነርጀቲክ አመለካከት የሰማይና ምድር የተለያዩ ናቸው። ግልጽ ላደርግ፣ የአርሜኒያን የሲነርጀቲክ አመለካከት እንደሚያስቀምጠው ከሆነ በደንብ አድርጋችሁ አድምጡኝ። ካስፈለገም ከአርሜኒያን ከራሳቸው
ምሁራን የተጻፈውን ላመጣላችሁ እችላለሁ ከጊዜ ውስንነት አንጻር እንዳይሆን እንጂ የድነት ትምህርትን በሚመለከት ኮንቨርዥን ነው ማለት ልውጠትን በሚመለከት ቀዳሚ ጸጋ ፐርሚኒየንት ግሬስ ያስፈልጋል። ያ ቀዳሚ ጸጋ በኃጢአት የታሰረውን ቦንዴጅ ኦፍ ዘ ዊል ወይም ደግሞ በሌላ ቋንቋ ቶታል ዲፕራቪቲ ሁለንተናዊ ድቀትን በሚመለከት ያ በሁለንተናዊ የደቀቀ ወይ ደግሞ ፈቃዱ የታሰረ በኃጢአትና በሰይጣን በመጣ ቀዳሚ ጸጋ ፐርሚኒየንት ግሬስ አማካኝነት ነፃ ያወጣል። ስለዛ ነፃ በወጣው በዚህ ፈቃድ አማካኝነት በወንጌሉ ሊያምን ይችላል፣ በወንጌሉ አለማመንም ይችላል። ሶ ሪዚስተብል የሆነ ነገር ነው የሚያምኑ። ኢሪዚስተብልን አያምኑ፣ ሪዚስተብል ግሬስ አያምኑም አርሜኒያን ቴዎሎጂ። ሶ በዚህ ሴንስ ነው የአርሜኒያን ሲነርጀቲክ ነው የምንለው። ይሄ በደንብ አድርጋችሁ አስምሩልኝ። ጴንጤቆስቲያን ቤተ እምነቶች የአርሜኒያን የነገረ ድነት አመለካከት አላቸው። ደቂቃውን ብታሳየኝ ጥሩ ወንድሜ። ጴንጤቆስቲያን የአርሜኒያን ስነ መለኮት አላቸው። ሲነርጀቲክ ነው። ሲነርጀቲክ ስል አሁን ባስቀመጥኩት መንገድ። ወደ ሴሚ ፕላጊን ስንመጣ ግን ፐርሚኒየንት ግሬስ ወይም ቀዳሚ ጸጋ የሚባለው ነገር አይነሳም። የሚነሳው ምንድን ነው? ሰው በራሱ ተነሳሽነት ኢኒሺዬሽን በወንጌል ማመንም አለማመንም ይችላል የሚል ነው። ይሄ በጣም ቶታሊ ከአርሜኒያን የነገረ ድነት አመለካከት ይለያል። ምንም እንኳን ሴሚ ፕላጊያን አመለካከት ሲነርጀቲክ ቢሆንም ኮኦፕሬሽን ቢሆን ሁለቱም ኮኦፕሬሽን ናቸው። ግን ኮኦፕሬሽኑ ሲብራራ የሚብራራበት መንገድ የተለያየ ነው። የጴንጤቆስታኑ የአርሜኒያን ስነመለኮት ኮኦፕሬሽን ኢንተርምስ ኦፍ ዋት እግዚአብሔር መጀመሪያ ሙለንተናዊ ድቀት ያለውን ይሄ ቶታል ዲፕራቪቲ ብዬ ላስቀምጠው ወይም ቦንዴጅ ኦፍ ዘ ዊል ሉተር በሚለው መሰረት የታሰረን ፈቃድ ለሰይጣንና ለኃጢአት የታሰረ ፈቃድ ቀዳሚ ጸጋው ነፃ ያወጣዋለሁ። በዚህ ሴንስ ከኦርቶዶክስ ቤተክርስቲያን የሰማይና የምድር ይለያያል። ምክንያቱም ኦርቶዶክስ ቤተክርስቲያን የምታስተምረው ከዚህ የሚለይበት ዋናው ምክንያት ምንድነው? ሰውየው ቶታል ያላመነ ሰው ቶታል ዲፕራቪቲ ወይም ቦንዴጅ ኦፍ ዘ ዊል ውስጥ አለ ብላ አታምነው። እንትኖች ግን አርሜኒያን ሲነርጀቲክ ናቸው። ሙሉ ለሙሉ በቶታል ዲፕራቪቲ ውስጥ ወይም ደግሞ በቦንዴጅ ኦፍ ዘ ዊል ውስጥ አለ ብለው ያምናሉ። ዲስ ኢዝ ዘ ክሊር ዲማርኬሽን ቢትዊን የጴንጤቆስታል የአርሜኒያን ቴዎሎጂ እና የኦርቶዶክስ ይለያያል። መጽሐፈ ስምምነት ጋር ስንመጣ እንደ ማስረጃ አድርጋችሁ ስታቀርቡት አይቻለሁ። በጣም ነው የሚያስቀው። የመጽሐፈ ስምምነትን ለምን አስጨርሳችሁ አታነቡም? ክሪቲካሊ ለምን አታነቡም? የመጽሐፈ ስምምነት ድንጋጌዎች ሶሊድ ዲክላሬሽን 2 ንዑስ አንቀጽ 5፣ ሶሊድ ዲክላሬሽን 2 ንዑስ አንቀጽ 7፣ ንዑስ አንቀጽ 25 ከ26 እስከ 27 በጣም ብዙ ሊያመጣል ይችላለሁ። የፎርሙላ ኦፍ ኮንኮርድ ኢፕቶም ላይ አርቲክል 2 ስለ ነጻ ፈቃድ የተወራው ከንዑስ አንቀጽ 3 እስከ 4፣ ንዑስ አንቀጽ 9 እልፍ ጥቅሶችን ማንሳት ይቻላል ከመጽሐፈ ስምምነት። ሲነርጂዝምን ሲቃወም ሲነርጂዝምን እየተቃወመ ያለው አስምሩልኝ፣ ሲነርጂዝም እየተቃወመ ያለው የሴሚ ፕላጊያንን የሲነርጀቲክ ኖሽን ነው። የሴሚ ፕላጊያን የሲነርጀቲክ ኖሽን ደግሞ ከአርሜኒያን ጋር አሁን እንደተናገርኩት ይለያያል። ይሄ በጣም መሰመር ያለበት ጉዳይ ነው። የመጽሐፈ ስምምነትን ድንጋጌ አምጥቶ ጴንጤዎች ወይም ጴንጤቆስጣሎች መጽሐፈ ስምምነት ይቃወማቸዋል ብሎ ማለት የአርሜኒያንን የሲነርጀቲክ ኖሽን ቴዎሎጂ እና የሴሚ ፕላጊያንን የሲነርጀቲክ ኖሽን ነጥሎ ያለማወቅ የመረዳትም ክፍተትም ጭምር ነው። በአንክሮ ያለማጥናትም ጭምር ነው። አስምርልኝ። ጠጋ ብሎ መመልከት ያስፈልጋል። አንዳንድ ጊዜ ሰው ሐሳብ ሲሰጥ በዛ ጫማ ውስጥ ገብቶ ምን ተባለ ማለት ይገባል። አሁን እናንተ ሚስኮት ስታርጉ የነበራችሁት ሳደምጥ ነበር። የሴሚ ፕላጊያንን የኮኦፕሬሽን የሲነርጀቲክ ትምህርት እየተቃወምኩ ጴንጤው ጋር ትሄዳለህ። የማይቀናኝ ነገር ስለ ጴንጤው መቼ አወራው? እኔ እንደውም ሰዓት ስላልነበረኝ አክሊሉ እያወራ በመሀል ልገባ ስል የኔ ደቂቃ ነው ሲል በቀጠል አልቻለም። ያው መቼም ውይይት ሲደረጉ ስነት ይኖረዋል። ሐሳቤን ሳላካፍል አለቀ፣ ተዘጋ። ከዛ በኋላ ግን እንደ ቶፒክ ይዞ ሲወያይበት ነበር በተደጋጋሚ አዚፍ ጴንጤቆስጣል የጴንጤቆስጣሉ የአርሜኒያን ሲነርጀቲክ አመለካከት ከሴሚ ፕላጊያን ጋር የሚመሳሰል አይነት አድርጎ አሁንም ዛሬም ሲደረግ የነበረው ይሄ ነው። ይሄ ሮንግ ነው፣ ስህተት ነው። ሁለቱም መለየት ያስፈልጋል። አንድ ይሄ ነው። ወደ ሆሞሴክሹዋሊቲ ጉዳይ ልጣ፣ ሁለተኛው ቶፒክ ማለት ነው። እሱን አቆየው። እሱ በኋላ ከዚህ ውይይት በኋላ እንትን ይላል። ከይቅርታ ጋር ዮሲ ለየብቻ ይሄኛውን አጠቃለን ወደዛኛው ነው የምንሄደው። ደቂቃ ሞልቷል። ደቂቃ አንድ ደቂቃ አለ። አንድ ደቂቃ ከ20 ሰከንድ አካባቢ አለ። የባከደውን ጨምርልኝና ልቀጥል። አሁን ያወራ ነው። አንድ 50 ሰከንድ 60 ሰከንድ ጨምርልኝ።
የኔ ስትሮንግ አርጊመንት እንትኔም ላይ ቲክቶክ ስቶሪም ላይ ያስቀመጥኩት ነገር የመረዳት ውስንነት አለበት አክሊሉ እያምናል። ሁለቱም በመለየት ረገጥ ይህን ማስመር ነው ፈልገው። ምክንያቱም የአርሜኒያን የሲነርጀቲክ ኖሽን ከሴሚ ፕላጊያን ጋር አጣብቆ ማምጣት በሁለቱ መካከል ያለውን ያስተምሮ ልዩነት በነገረ ድነት ዙሪያ በተለይ በትብብር አንጻር ኮኦፕሬሽን አንጻር ለይቶ ያለማወቅ ጭምር ነው። ይህን መናገር ከትትና መግደል ማለት አይደለም። የሰለጠነ ውይይት እናድርግ ከተባለን ሂስ ስናቀርብ የእሱን አንኳር ሀሳብ ሰዎች እንዲረዱት ክፍተት እንዳለ ማሳየት የሚጠበቅ ነው። ስለዚህ ያርዳድ ውስንነት አለው ብሎ ማለት ወንድማችን አክሊሉን ኢንቲሚዲየት ማድረግ ማለት አይደለም። በዛ መንፈስ ተረጋግተው አይነት ሰው ስላልሆንኩ ማለት ነው። በተቻለ መጠን ወደ ሰከንና ወደ ምንድነው ስርዓት ወዳለው ውይይት ወደዚህ አይነት ምዕራፍ ብንመጣ ለሁለታችንም ይጠቅማል፣ ብዙ ሰዎችንም እናነቃለን ብዬ አስባለሁ። ቴንክ ዩ። እሺ ኦኬ አለ የስ አለው 7 ደቂቃ አንትሻስ በደስታ እሺ እሳችን ኦኬ እሺ ሚዩት አድርግልንና እኔ እንኳን ያናል እውነቱን ለመናገር ብዙ ራሱ ደቂቃ የሚፈጅብኝ አይመስለኝም። ለምን የተነሳው ርዕስ ምን ነበረ? እንደምታስታውሱት የፈቃድ ትብብር የሚለው ትምህርት ትክክለኛ ነው ወይስ አይደለም በሚል ርዕስ እናውራ ብሎ ነበር የገባው ወንድማችን። እዚህ ጉዳይ ላይ ምንም ሊነካ የቻለው ነገር የለም። ይልቁንም ከዚህ ቀደም የተናገረው ነገር አይ ከዚህ አንጻር ነበር እኔ የተናገርኩት እኮ በዚህ ምክንያት ነበር፣ እንደው በዚህ መልኩ ተረዱኝ፣ በአርሜኒያን እና በሴሚ ፔላጂያን መካከል እኮ ልዩነት አለ የሚል ነገሮችን ያስቀመጠው እንጂ ርዕሱን ላይ ምንም አንድም የተናገረው ነገር የለም። በአጭሩ የፈቃድ ትብብር የሚለው ትምህርት ወይም ሲነርጂዝም ክርስቲያናዊ ትምህርት ነው፣ መጽሐፍ ቅዱሳዊ ነው፣ ታሪካዊም ጭምር ነው። ሰው ያለ እግዚአብሔር ጸጋ መዳን አይችልም፣ ግን ነፃ ፈቃድም ግን አለን። አስገድዶም ደግሞ አያድነን፣ በፈቃዳችን ነው የሚያድነን የሚለው ትምህርት ይህ የታመነ ነው። ምናልባት እዛ ላይ የሚመጣበት ከሆነ ይሄድበታለሁ፣ ከመጽሐፍ ቅዱስም ከአባቶችም እያነሳው ነው። ግን እሱ የተናገረው ነገር ላይ ሊሄድበት ባይሆን ይህም ምንድን ነው? በተደጋጋሚ አንድ የጠራው ግሬስ አለ፣ አንድ የጠራው ጸጋ አለ፣ ፐርቪኒየንት እያለ ማለት ነው። እኔ ፐርቪኒየንት የሚባል ግሬስ ካለ ወይ ነገሩ የት ነው ፐርቪኒየንት ያለው? ምንድን ነው ፐርቪኒየንት? ፕሪቪኒየንት ለማለት ነው። ፕሪቪኒየንት ከሆነ ቀዳሚ ጸጋ የሚባለው ማለት ነው። ፐርቪኒየንት አይባልም፣ ፕሪቪኒየንት ነው የሚባለው። የፕሪቪኒየንት ግሬስ ላይ አርሜኒያኖቹ እንዴት ነው የሚያዩት የሚለው ላይ አንዳንድ ነገሮችን ለመስጠት ሞክሯል። እሺ ኦኬ ዘን አርሜኒያን ትክክል ነው። ይህንን ሲጀመር ተቃውሞ ያውቃል እንደ አርሜኒያኖች በቶታል ዲፕራቪቲ አያምኑም እኮ ብለን አናውቅም። አትሊስት ግን እነሱ እንደናንተ አንኮንዲሽናል ኢሌክሽንን አይቀበሉም። አይተዋል። ማለትም እግዚአብሔር አንዳንዶችን በራሱ ፈቃድ ብቻ ያለ ሰውየው ፈቃድ በራሱ ፈቃድ ብቻ መርጧል አይሉ። ይልቁንም ይህንን ቀዳሚ ጸጋ ወይም ፕሪቪኒየንት ግሬስን በመስጠት ነው የሚሉት ለሰዎች ሁሉ ለተመረጡ ምናምን ለሰዎች ሁሉ በመስጠት ነፃ ፈቃዳቸውን በማከም ፈቃዳቸውን በማከም በነፃ ፈቃዳቸው ከፈለጉ ይመርጣሉ፣ ካልፈለጉ አይመርጡም የሚል ትምህርትን ያስተምራሉ። እነዚህ አርሜኒያኖች ከፔላጂየስ ጋር የተነካካ ነገር አላቸው ተብሎ ይታመናል። በማን? በፕሮቴስታንቶች። በየትኞቹ ፕሮቴስታንቶች? አሁን ለእነዚህ ለአርሜኒያኖች መልስን የመለሱት እነማን ነበሩ? መጀመሪያ አርሜኒያን ወይም የጃኮብ አርሜኒዮስ ተከታዮች ልክ ሲነሱ የተነሱት ማንን ተቃውመው ነው? ካልቪኒስቶችን ተቃውመው ነው። ስለዚህ የመጀመሪያ ለእነሱ ተቃውሞ የመጣው ደግሞ ከማን ነው? ከራሳቸው ከካልቪኒስቶቹ ነበር። ስለዛ አንድ ሲኖድ ተዘጋጀ፣ ወይም በአንድ ሲኖድ ተወገዙ። ምን በሚባል ሲኖድ? ዶርት የዶርቱ ሲኖድ እና የዶርቱ ሲኖድ ላይ እነዚህን አርሜኒያኖችን ሲያወግዟቸው ከፔላጂየስ ጋር አገናኝተው ነው። አዚፍ የፔላጂየስን ምንፍቅና እንደያዙ አድርገው ማለት ነው። የፔላጂየስን ስህተት እንደያዙ አድርገው ነው ሲያወግዟቸው የነበረው። ስለዛ በመጀመሪያ ደረጃ አርሜኒያኖች ሴሚ ፔላጂያን አይባሉም፣ ወይም ከፔላጂየስ ጋር ምናምን የተነካካ ነገር የላቸው ምናምን የሚለውን እሱን ነገር ታሪኩን ካወቀው ማስረጃ እያጣቀስን እናወራበታለን። አይሻልም? እንደዛ ነው የሚሻለው። ሲቀጥል ጴንጤዎች አርሜኒያን ናቸው ብለሃል። ኦኬ ዘን አርሜኒያን ናቸው አልክ፣ ግን ዶክመንታቸው ወጥቶ ሲነበብ ግን የሚያምኑት እነሱ ነፃ ፈቃዳችን ሙሉ በሙሉ ሞቷል ብለው አያምኑም ጴንጤዎች።
ያው አንተ አሁን ጴንጤ አይደለም አይደል? እዚህ አሁን ገስት ላይ ከተቀመጥነው ውስጥ ጴንጤ አለ። ለምሳሌ እዚህ ጋር ነብይ አለ፣ እዚህ ጋር ፕሮፌት ማለት ነው። አየህ፣ ለጴንጤው ከአንተ ይልቅ ነብዩ ይቀርባል ብዬ አስባለሁ እኔ። አሁን እሱ ነፃ ፈቃድ ቶታል ዲፕራቪቲን አናምንም ብሎ ሲናገር ነበር ከዚህ ቀደም። ፓርሻል ዲፕራቪቲን ነው የምናምነው ሲል ነበር። ስለዚህ ነፃ ፈቃዳችን ሙሉ በሙሉ ጠፍቷል የሚባለው ይህ ትምህርት የኛ አይደለም ብቻ ሳይሆን የስተት ትምህርትም ነው ብሎ ሲናገር ነበር። አሁን አንተ እያደረክ ያለው ምንድን ነው? ስለ ጴንጤዎቹ ከጴንጤዎቹ በላይ እኔን ማቆይ ያልከን። ከዛ ውጭ ግን ይሄ የፈቃድ ትብብር ብለህ ነበር ያነሳው ከዚህ ቀደም የፈቃድ ትብብር። አሁን ጴንጤዎች አየህ በቶታል ዲፕራቪቲ አያምኑ። ይሄ ሙሉ በሙሉ ነፃ ፈቃድ የለንም በአዳም ኃጢአት ምክንያት ነፃ ፈቃዳችንን ሙሉ በሙሉ አተናል የሚለውን ትምህርት የሚያስተምሩ ከሆነ ወጥተው ራሳቸው ይናገሩ። ከዛ በኋላ እነሱንም አንድ ላይ አድርገን እንሄድባቸዋለን። ማለት እንግዲህ ስህተት ናችሁ ብለን እንሄዳለን። ግን አይሉም። እንደዛ ካሉ አሳየን፣ ወይ አውጥተው የሆነ ማስረጃ አሳየን። ምን አይነት ማስረጃ? ነፃ ፈቃድ የለንም የሚል። ምክንያቱም ከዚህ ቀደም የማን ዶክመንት ወጥቶ ነበር? የሙሉ ወንጌል ወጥቶ አይ ነፃ ፈቃድ አለን የሚል ነገር አውጥቶ አሳይተውን፣ እንደውም እኛ ምን አደረግን? አንድ ጊዜ ለሙሉ ወንጌል እናጨበጭባለን ብለን ኮመንት ላይ ሁሉም ክርስቲያኑም ሁሉ ፕሮቴስታንቱም አጨብጭቧል ለሙሉ ወንጌል ኦልሬዲ። አይ ስህተት ነው ካልክ በማስረጃ ነው እንደዚህ ገልጠ ታሳያለህ ማለት ነው። ገልጠ በማስረጃ። ያለ ማስረጃ ከሆነ ግን እንደዚሁ እኛን ብቻ የመረዳት ውስንነት የእውቀት ውስንነት አለብህ ምናምን ስትል ነበር። አለብኝ እውነቱን ለመናገር የእውቀት ውስንነት በሚገባ እንደ አጋጣሚ ሆኖ አካሉ እግዚአብሔር አይደለም፣ አካሉ ሰው ነው። አካሉ ብለህ ስለጠራኝ ማለት ነው ቅድም አካሉ አምላክ አይደለም ሰው ነው። የእውቀት ውስንነት በሚገባ ይኖርበታል። ሊሳሳት ይችላል። የስ ያውን በጣም በቀላሉ አየህ፣ እንደዚህ ከሚያጠፋ ወደ ሞት ከሚያመራ ስህተት ግን ጌታ ይጠብቀኝ ነው የምለው እንጂ ልሳሳት ይችላል። ከተሳሳትኩኝ ግን ያው አብረን እናያለን እኮ እያወጣን መማማር ነው። ሰው ምንድን ነው እያልን ያለ ነው? ጠቅላላ ስናደርገው አንደኛ ዋናው ርዕስ የፈቃድ ትብብር እውነተኛ ትምህርት ነው አይደለም የሚለውን አላነሳም። ሁለተኛ ፐርቪኒየንት ግሬስ ብለህ የጠራኸው ምንም እንኳን የዚህ የግሬስ ስም የዚህ የጸጋ ስም ፕሪቪኒየን ግሬስ ቢሆንም ማለት ነው። ፕሪቪኒየን ግሬስ ደግሞ በዚህ በአርሜኒያን ሳይድ እንደሚነገረው እና በዚህ በጴንጤዎች ሳይድ እንደሚነገረው ተመሳሳይ አይደለም። ስለዚህ አርሜኒያን ላይ አይደሉም ነው። እኔ እንዳየሁት ከሆነ እንደውም አይደሉም ነፃ ፈቃድ አለን ብሎ ስለሚያስተምሩ ጴንጤዎች። ስለዚህ አሁን እኔ ጴንጤዎችን አይመለከትም የተናገርኩት ነገር ያልከው ጴንጤዎችን በቀጥታ ይመለከታል። ምክንያቱም ጴንጤዎች በዶክመንቶቻቸው እንዳስቀመጡት ከሆነ ነፃ ፈቃድ አለን እኛ ነፃ ፈቃዳችን ሙሉ በሙሉ ጠፋ። ተቋርጠሃል። ኦኬ አንዴ ስልክ እየገባበት ነው። 30 ሰከንድ ላይ እንይዘለታለን። እሺ ተቋርጠሃል። እሺ አሁን መጥቻለሁ አይደል? 30 ሰከንድ። ችግር የለም። እሺ ጴንጤዎች ነፃ ፈቃድ የለን ምንድነው የጴንጤዎች ትምህርት ነው ያለን። አሁን የራሳቸው የጴንጤዎች የቤት ስራ ነው የሚሆነው። የጴንጤዎች ትምህርት ብሎናል ኢዮስያስ። ነፃ ፈቃድ የለንም ብሎ ያምናሉ፣ በነፃ ፈቃድ አያምኑም የሚል ነገርን ተናግሯል። በጴንጤ ስም ማለት ነው። ጴንጤዎች እንደዚህ ነው የሚያምኑት። ስለዚህ የጴንጤዎች የቤት ስራ ይሆናል። ዶክመንቶቻቸው ላይ እንዳየነው ከሆነ ግን ኢዮስያስ ስህተት ነው የተናገረው። ምክንያቱም ነፃ ፈቃዱ ጠፍቷል ብላ እናምን ብሎ በግልጽ ተናግሯል። የሙሉ ወንጌል ለምሳሌ የማስተማሪያው እንትን ማለት ነው ዶክመንት የድነት ትምህርት ማስተማሪያው። ስለዚህ ከዛ አንጻር ልንመለከተው ይገባል። ምንም ያነሳው ነገር ሁሉ ስህተት ነው ማለት ነው። እሺ ድጋሚ ሪፊዩት ለማድረግ አኪ ያነሳውን ዮሲ ድጋሚ 7 ደቂቃ ተጠቀም። ከዛ በኋላ ይበዛል። 7 ደቂቃ አይበዛም? ድጋሚ 7 ዮሲ እያነሰበት ነው። እንዴት ዮሲ ስንት ደቂቃ ትጠቀማለህ? በቤቱ ሰባት አርግለት። እሺ እውነቱን ለመናገር እናንተ ስላላችሁ ብቻ ነው እንጂ ይሄ በጣም ረጃጅም ደቂቃ ነው። እውነቱን ለመናገር ደቂቃ ተርፎት እኮ ሁለተኛውን ርዕስ እኮ ሊሄድበት ነበር። 5 እኮ በቂ ነበር። ግን ይሁን እሺ 7 ደቂቃ አሁን በደቂቃ ዙሪያ ውይይት ማድረግ ኢሬሌቫንት ነው እና እሱ እንደፈው የቤቱ መሪ አምጥቷል። ተስማምተናል። እንቀጥል። ማተኩር እየሞከርኩ ያለሁት በጣም አሁን አኬ በጣም ፈኒ ደፋን እስቲ ፐርቪኒየንት ግሬስ የሚለውን ፕሮናውንስ ያደረኩበትን መንገድ እንደመሟገቻ አድርጎ ማቅረብ ይሄ በጣም
ማቹር የሆነ ውይይትን ለሚፈልግ ሰው ኢትስ ሶ ፋኒ። ለሌላ ጊዜ ባደግሞ ጥሩ ነው። በአማርኛው አስቀምጬልሃለሁ። የቀዳሚ ዘጋቢ እና ሲሊ ነው። ለአቅመ ውይይትም የሚበቃ ሂስ አይደለም። ይህን ብታስተካክል ለሌላ ጊዜ ምክር ነው። ካልተመቸ መብት ነው። ሌላው በጣም የሚገርመው ነገር የወንድማችንን ስሙን በደንብ ፕሮናውንስ ካላደረግኩ ይቅርታ፣ የፕሮፌት ሶኮል ፕሮፌት ይህ ወንድማችን ያነሳውን የመሟገቻ ነጥብ ሰው ፈቃድ ነፃ ፈቃድ የለውም ብሎ ያምናሉ ብለህ ጴንጤቆስታውያን ወካይ አድርገህ ያቀረብከው መንገድ ይሄ ራሱ ዊክ በጸጽ በሎጂክ አካሄድ ዊክ ኢንዳክሽን ተብሎ ይጠራል። ዊክ ኢንዳክሽን ማለት ነው የተሰጠው ያቀረበው መሟገቻ ለድምዳሜው ብቁ ሆኖ ሳይገኝ ማለት ነው። ሌላ ይሄ ጸጻ መሟገቻን አያስኬድም። የተሻለው ነገር ምንድን ነው? የተሻለው በማስረጃ መወያየት ነው። ቬሪ ጉድ። ሰው ማስረጃዎቻችን ምንድን ናቸው? ማስረጃዎቻችን ማምጣት አሪፍ ነገር ነው ማለት ነው። እሱም ወደ ማስረጃዎቹ እንሂድ። ጊዜን በአግባቡ ለመጠቀም ለርጅ አድርገኝ እዚህ ጋር አርሜኒያንስ ወይም ደግሞ አርሜኒያ አመለካከት ያላቸው ሰዎች ፈጽሞ የቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊልን አይቀበሉም የሚል አይነት ሀሳብ አቅርቧልና መጀመሪያ በደንብ ኮንሸስ ሆናችሁ እንድትሰሩ የሚፈልገው ነገር ፕሬሚስስ ዋን አብዛኛው ጴንጤቆስጣዊ ሁሉን ማለት በሚቻል ደረጃ የጥናት ውስንነት ከሌለኝ በስተቀር ሁሉም ማለት በሚቻል ደረጃ እቺ ደግሞ የጥናት ውስንነት ምትሏ ተወስዳ ያላስፈላጊ ትርክ ውስጥ እንዳንገባ አብዛኛው ጴንጤቆስጣዊ አርሜኒያን ነው። በቃ ይሄንን አስቀምጫለሁ። የአርሜኒያን እውቅ የስነ መለኮት ሰዎች መካከል አንዱ ሮጀር ኢ ኦልሰን ነው። የሮጀር ኢ ኦልሰን ፍሪኩዌንትሊ አስክድ ኮሽን አባውት አርሜኒያኒዝም ወይም ስለ አርሜኒያኒዝም መታወቅ ያለባቸው ተደጋገሙ ጥያቄዎች በሚል መልስ በሰጠበት መጽሐፉ ከዚህ በፊት ማስቸዋለሁ። ይሄን ማስቀመጥ በጣም አስፈላጊ ነገር ነው። እንደዚህ ይላል። ክላሲካል አርሜኒያኒዝም has nothing to do with አርሜኒያን ማለት የአርሜናውያን ከሚለው ነው። ከአርሜናውያን ጋር ይሄ በዚህ ምድር ላይ ይኖሩ ከነበረው አርሜኒያን ጋር የሚገናኝ አይደለም። ክላሲካል አርሜኒያኒዝም የሚለው ስኩል ኦፍ ቶት ነው እያለ ያለው። it is a type of Christian theology especially associated with 17th century ጀጅ ቴዎሎጂያን ጃኮብ አርሜኒያስ ክላሲካል አርሜኒያኒዝም 19ኛው ክፍለ ዘመን ላይ ከነበረው ጃኮብ አርሜኒያስ ጋር በቀጥተኛ ግንኙነት ያለው አስተምሮ ነው ብሎ ይናገራል። ከዛ ጊዜ ላለመፍጀት እንደው ምን ይላል ሲያስቀምጥ it also refer to it as evangelical synergism ክላሲካል አርሜኒያኒዝም ተብሎ ይጠራል። የወንጌላዊ ሲነርጂዝም ተብሎ ይጠራል ብሎ ያስቀምጣል። ሲነርጂዝም ሪፈርስ ቱ እያለ ያስቀምጣል። ኮኦፕሬሽን ቢትዊን ጋድ ኤንድ ክሬቸር ብሎ ያስቀምጣል። ምንድነው የሚያምኑት? ወደ ታች ወረድ ብላችሁ ስትሄዱ ወደ 7ኛ መስመር ላይ ይመስለኛል እዚህ አካባቢ እንደታዩልኝ it is a belief that God doesn't save people without their free assent ካለ ሰዎች ፈቃድ እግዚአብሔር ሰዎችን አያድንም ብሎ ያምናል ይላል። ግን እዚህ ጋር ቆሞ ማጨብጨብ አያስፈልግም። ቀጥሎ ማስጨረስ አስፈላጊ ነው። የብዙዎቻችሁ ችግር ቆርሶ የመውሰድ ችግር ነው። ማስጨረስ free assent but gives them prevenient grace that goes before and prepare አስቀድሞ የመጣ ጸጋ ማለት ነው። ነገር ግን ያው ካለ ሰዎች ድነት የለም ይልና ነገር ግን ይላል ይሄ ማለት ግን ቀዳሚ ጸጋን የሚክድ አይደለም ይላል። እንደዚህ ይላል። ቀዳሚ ጸጋው ምንድነው የሚሰጠው? to liberate their will from bondage of sin ከኃጢአት እስረኝነት ነፃ እንዲያወጣ ነው ይሄ ጸጋ የሚሰጠው prevenient grace ይላል። and make them free ከዛ በኋላ ከተሰጠ በኋላ ምን ይሆናል? ነፃ ያደርጋቸዋል። ለምን ለማለት to hear, to understand and to respond to the gospel call አለቀ በቃ። ለወንጌል ጥሪ መልስ እንዲሰጡ ያደርጋቸዋል ይላል። ካለ ሰው ስምምነት ድነት የለም ሲል እግዚአብሔር መጥቶ ቀዳሚ ጸጋ ከሰጠ በኋላ የታሰረው ፈቃድ በኃጢአትና በሰይጣን የታሰረው ፈቃድ ነፃ ወጥቶ በዛ መሰረት በነፃነት ክርስቶስን ይመርጣል ወይም ይቃወማል ነው ኖሽኑ። this is የአርሜኒያን ቴዎሎጂ በአርሜኒያን ስኮላር ያው በእነሱ ስኮላር የቀረበ ነው። አሁን እኔ ሉትራን ነኝ፣ አርሜኒያን አይደለሁም። ግን የአርሜኒያንን ትራዲሽን አጣሙ የማቅረብ ቴንደንሲ ስላየው ከራሳቸው አንደበት የቀረበውን ለማሳየት ነው።
አንድ እሱ ነው። ሰፊ ንባብ ከፈለጋችሁ ደግሞ I will suggest you to read ሌላ የአርሜኒያን ቴዎሎጂ ላይ የተሰራ ንባብ መጽሐፍ አለ። ሪኩዌስት ማድረግ ማለት ፈቃደኛ ከሆናችሁ ይሄ አርሜኒያን ቴዎሎጂ ሚትስ ኤንድ ሪያሊቲ ይላል። ራሱ ጸሐፊ ሮጀር ኢ ኦልሰን የጻፈው ነው። ሶ ማንበብ ሙሉ ሰው ያደርጋል። ሶ ይሄን እንድታያት ነው ማስቀምጠው። ወንድማችን አኪላ ያነሳው ሙግት ገደል ገባ ማለት ነው። ምንድነው ያነሳው ነገር? አርሜኒያኖች በቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊል አያምኑም አይነት ነገር። ስለዚህ ጴንጤቆስጣውያኑም እንደዛ ተብሎ መቅረብ የለበትም የሚለው አብዛኛው ጴንጤቆስጣዊ አርሜኒያን ነው ስላስቀመጥኩ እሱ። ሌላው ኮንዲሽናል ኢሌክሽንን አንኮንዲሽናል ኢሌክሽንን አያምኑም። በአርሜኒያን እና በሪፎርምድ እንዲሁም በሉትራን መካከል የትራዲሽን ልዩነት አለ። ማን እሱን ካደ? በሉትራን እና በአርሜኒያን መካከል ልዩነት እየተወያየን ያለ ነው። በምን ጉዳይ ላይ ነው? በሲነርጂዝም ጉዳይ ላይ ነው። አጀንዳ ማምታታት አያስፈልግም። እያምታታ ነው አጀንዳ። ሌላኛው ነው። ሌላው ይሄን ይመስላል። ምናልባት ጊዜ ስለሄደ የምጨምራቸው ነገሮች አሉ። ሙሉውን የእሱን ሀሳብ አላስቀመጥኩም። በጣም የሚያስቀው ነገር ሲደመድም ምን አለ? ሁሉም ዩሲያስ ያነሳው ነገር ስህተት ነው አለ። እንዲህ ለመወያየት ተቀምጦ የባላጋራን ሀሳብ ብሎ አድምጦ ከመወያየት ይልቅ ሁሉም ስህተት ነው ብሎ ዌስት ባስኬት ውስጥ መክተት ለማቹር ላደረገ ውይይት ራሱ አለመዘጋጀት ነው ብዬ ነው የማስበው። ዶንት ቴክ ኢት አስ ኦፌንሲቭ። ቴንክ ዩ። ኦኬ እስቲ ደግሞ ደቂቃውን ስጡን። እሺ አመሰግናለሁ ትላለህ። በመጀመሪያ ደረጃ እስቲ ቆይ ከፐርቪኒየንቱ ልጀምር። ፐርቪኒየንት ግሬስ ብለህ ስለጠራው እሱን ያነሳሁት ለምን ይመስላል? እውነቱን ለመናገር እዚህ እኔ ስወያይ እንደዚህ አይነት ነገሮችን ሜንሽን የማደርግ ሰውም አይደሉም። በፈለገው መልኩ ሰው ቢጠራው እስከ ተግባባን ድረስ ጸጥ ብዬ ነው የማልፈው። ይህንን ያነሳሁበት ምክንያት ምንድን ነው? የመጣህበት ያንተ አመጣጥ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው፣ የእውቀት ውስንነት ያለበት ሰው ነው ምናምን እያልክ መጣ። የተጠራው ግሬስ ደግሞ የተጠራው ጸጋ ደግሞ እዚህ ጋር ፕሪቬኒየንት ግሬስ ማለት ነው። ዋና የርዕሱ ማዕከል ነው። ራሱ የርዕሱ ማዕከል የሆነውን እንኳን በስነስርዓት ሳጠራው ግን ሰውን እንደዛ እየዘለፍክን ይመጣው በዘለፋ ውስጥ ስለመጣ ነው በዚህ ደረጃ በትችት መልክ ያስቀመጥኩልን። ስህተቶችን እንደዚህ ለቅ የሚወጣት ለዛ ነው እንጂ እውነቱን ለመናገር ይህንን ባልፎም እውነቱን ለመናገር ማለት ነው ምንም ችግር የለብኝም። እንደዚህ አላደርግም እኔ። አንተ ላይ ግን አድርጌዋለሁ፣ አሁንም አድርጓለሁ። ፐርቪኒየንት ብለህ የጠራኸው ፕሪቬኒየንት ግሬስን ይሄ ራንደም ቃል አይደለም። የውይይቱ ማዕከል የሆነውን ቃል ነው በስነስርዓት ራሱ መጥራት የማትችለው። ለምንድን ነው በዚህ ደረጃ እንደዚህ ይሄ ነገር ስህተቱን እንደዚህ አሁን ነቅሽ ያወጣት ለምንድን ነው አልኩ? በዘለፋ ስለመጣ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው። እኔ አይደለሁም አላልኩም። አክቹዋሊ ግን የመጣህበት መንገድ ግን ሌላውን ሰው እያሳነስክ ራስን ከፍ እያደረግ የሆነ ሰው አያውቅም ስለሆነ ነገር አንተ ግን ታውቃለህ አይነት በዛ መልኩ ነው የመጣኸው። ሲቀጥል ደግሞ የመጣህባቸውም አክሊል አያውቅም እዚህ ጉዳይ ላይ ብለህ ያነሳቸው ርዕሶች ጉዳይ ላይ ራሱ አንተ እንደማታውቅ ነው የሚያሳየው። ከሱ ውስጥ ለምሳሌ በነገራችን ላይ ይህን ሁሉ ሰዓት መጽሐፍ እያወጣ ሲያሳይ ምናምን የነበረው እንዳለ ምንም ጭራሽ ያልተባለ ነገር እንደሆነ አሳያቸዋለሁ። ወደዛ ከማለፊ በፊት ግን አክሊል እዚህ ጉዳይ ላይ ውስንነት አለበት ብለህ ያመጣው ጉዳይ ላይ ራሱ ማለት ነው በሚያስገርም ሁኔታ አንተ እዛ ጉዳይ ላይ እውቀቱ የለም። ከታላቅ ይቅርታ ጋር በማስረጃ ልንገርህ፣ ላሳየህ እንዴት እውቀቱ እንደሌለ። ለምሳሌ አርሜኒያኖች ከፔላጂያኒዝም ጋር ምንም የሚነካካ ነገር እንደሌላቸው አስመሰለ ነበር የመጣው በፕሮቴስታንቱ ዘንድ ማለት ነው። ግን በዛ መልኩ ነው የሚታዩት። ቅድም እንዳልኩ ነው የዶርቱ ሲኖድ ወይም የዶርቱ ካነን የተዘጋጀው ለአርሜኒያኖች ነው እና የእነሱን ስህተት ብሎ ያሰቡትን ካነን ኦፍ ዶርት ላይ ደግሞ ማለት ነው ወይም ሲኖድ ኦፍ ዶርት ላይ ስህተት ብሎ ያሰቡትን ነገር ሲያስቀምጡ ወይም እነዚያን አርሜኒያኖችን ሲተቹ የእነሱን ትምህርት ሪጀክት ሲያደርጉ ያስቀመጡት በምን መልኩ ነው ካልከኝ የፔላጂየስ ትምህርት አስመስለው ነው። አዚፍ በቃ እነሱ የሚያዩት ፔላጂየስን ከሲኦል ቀሰቀሱት ብሎ ነው እንደውም የሚናገሩት ካልቪኒስቶች ስለነዚህ ስለ አርሜኒያኖች ሲናገሩ የሚናገሩት። ስለዛ የአርሜኒያንን ትምህርት ከፔላጂየስ ጋር አነካክተው ነው ፕሮቴስታንቶቹ ሲቃወሙ የምናየው በታሪክ ውስጥ። አንደኛ ይህን ነገር አንተ አታውቅም። አየህ አንድ ሌላው ቀጣዩ ነገር ደግሞ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል አልከኝ። ለእሱን አሁን ይህን ሁሉ ሰዓትም ወስደህ መጽሐፍ ይኸው መጽሐፍ ትላለህ። አሁን እንግዲህ በቃ እንደው ሳልጠቅሳት አልውጣ ብለህ ዝም ብለህ እንደው እሷን ለመጥቀስ አስበህ ነው መሰለኝ የመጣኸውና ሳልጠቅሳትም አልወርድም ብለህ ዝም ብለህ ገለጥክ እንጂ እስቲ አሳየኝ የቱ ጋር ነው አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩት? አሳየኝ።
ለሱን አይደል ይሄን ሁሉ ሰዓት ወስደ መልስ ስትመልስ የነበረው ላልተባለ ነገር መልስ ስትመልስ ነበር። እስቲ የቱ ጋር ነው አክሊል አርሜኒያኖች ጴንጤዎችን አላልኩም። ለዛ ነው አሁን ቅድም ይሄ ደግሞ የሚያሳየው ጴንጤዎች ራሱ አርሜኒያን እንዳልሆኑ ነው የሚያሳየው ይሄ ነገር ብዬ አስቀመጥኩት። ለምንድን ነው አርሜኒያኖች የስ ነፃ ፈቃድ የለንም ብለው ስለሚያስተምሩ፣ ጴንጤዎች ግን ነፃ ፈቃድ አለን ብለው ያስተምራሉ እኮ አልኩ። ይሄው ለምሳሌ ሙሉ ወንጌል አንተ የኢትዮጵያን ጴንጤኮስታል አይደለ ስተች የነበረው በኢትዮጵያ እንዳለው የተምታታ የጴንጤኮስቴ እንደዚህ ትምህርት ምናምን አይነት ብለህ ስትጽፍ ነበረ። ስለዚህ የተምታታው ተምታቷል ብለህ ያስቀመጥከው እነዛ የጴንጤዎቹ ነፃ ፈቃድ እሱማ አለ ብለው ስለሚያስተምሩ ነው። ስለዚህ ከዚህ አንፃር አርሜኒያን አይሆኑም ማለት ነው እንጂ አርሜኒያኖች በቶታል ፕራይቬቲ አያምኑም አላልኩም። ይልቁንም ግን ቅድም እንደተናገርኩትም ፕሪቬኒያን ግሬስ ይሄ ቀዳሚ ጸጋው ይመጣል ከዛስ ይመጣና ይሄ ለሁሉም ሰው ነው ብዬ ደግሞ ተናግሬያለሁ። ቅድም ይሄን እኮ በስርዓት እኮ አስረድቻለሁ። ግን እያደረክ ያለው ምንድነው? እችን መጽሐፍ መጥቀስ አለብኝ ብለህ መታል። ሳልጠቅሳት ደግሞ አልወርድም እያልክ ነው። ስለዛ ምንም ያለ ቦታው ጠቅሳል እና ያለ ቦታው ሰዓትን ተጠቅማል። ሌላ ፕሮፌትን ሜንሽን ማድረግ አስከፍተዋል። እዚህ ከታች ያለውን ወንድማችን ማለት ነው። እሱን ያነሳሁት ለምንድን ነው? እሱ ሙሉ በሙሉ ጴንጤን ይወክላል ብያለሁ እንዴ? አላልኩም። አሁን በቃ እንዳለ ጠቅላላ ስትሰራ የነበረው ስትሮማን ፋላሲ ነው። አክሊል ይህንን ሰው የጴንጤ ወካይ አድርጎ አምጥቶታል። እኔ ሙሉ በሙሉ ጴንጤን ይወክላል ብዬ አልተናገርኩም። ይህን ወንድም ማለት ነው። ይልቁን ምን ብዬ ነው ያስቀመጥኩት? ከአንተ ይልቅ ግን እሱ ለጴንጤ ሳይቀርብ አይቀርም። በዛ ላይ ፕሮፌት ነው ብያለሁ። ስለዛ በጴንጤ ቸርች ውስጥ አገልጋይም ጭምር ነው። አሁን እሱ አየህ፣ በጴንጤ ቸርች ውስጥ ጭራሽ ፕሮፌት ነብይ ነው ጭራሽ። አንተ ግን ጴንጤም አይደለም። ለጴንጤ የሚቀርበው እሱ ነው ያልኩ። ከዚህ አንጻር እንጂ ሙሉ በሙሉ ጴንጤን ይወክላልም አላልኩም። ሲቀጥል ደግሞ የሙሉ ወንጌል የድነት ትምህርት ማስተማሪያ መሰረታዊ ክርስትና ትምህርት ማስተማሪያ ላይ ነፃ ፈቃዳችን አለ ብላ እያስተማረች አንተ ግን መጣ አይ እንደዛ አይደለም ትላለህ። አምጣ ማስረጃ። ከኢትዮጵያ የጴንጤ ቸርቾች ውስጥ እነሱን ስለሆነ የነቀፍከው ነፃ ፈቃድ የለንም ብሎ የሚያስተምር ካለ አምጣና አሳየን። ካለ እሰየው። እኔ እነሱን እኮ ዲፌንድ ላደርግ አይደለም፣ እኔ አያገባኝም። ግን ከእነሱ እንደሰማነው ከሆነ ግን አይ ነፃ ፈቃድ አለ ብለን የምናምነው እያሉ ነው። ሰው እንዲያ ከሆነ ደግሞ ባለፈው እኛ ላይ የሰነዘርከው ነገር ይሄ የፈቃድ ትብብር ምናምን የሚለው እሱን የሚክድ ጴንጤ ካለ መጥቶ ይንገረን፣ ወይም ደግሞ አሳየን በማስረጃ። የፈቃድ ትብብር ብለህ ስለተናገርክ ማለት ነው። የፈቃድ ትብብር እነሱም ያምናሉ፣ ጴንጤዎቹም ይሆን እንዳየነው ከሆነ። ስለዚህ እኔ ላይ የሰነዘርከው ነገር እነሱ ላይም ይሆናል። እንግዲህ ተረድተው ከሆነ ማለት ነው። አሁን እናጠቃልላለን ማለት ነው ሀሳቡን። አንደኛ አርሜኒያኖች ራሳቸው ከፔላጂየስ ጋር ተያይዞ ስማቸው ሲነሳ አይተናል። ስለዛ ይህን ነገር ምንድነው አንድ እንያዝ። ሁለተኛ ስናጠቃለው ማለት ነው እንግዲህ የፕሮፌት እንግዲህ አንተም ደሶኩል ፕሮፌት ብለን የጠራው እና ለምሳሌ እሱንም ያነሳንበት መንገድ ከምን አንጻር ነው? ለጴንጤ እሱ ቅርብ ነው ከአንተ ይልቅ ብለን ያነሳ ነው። ስለዛ ስትሮማን ሰርተሃል። ጉዳዩ ላይ ማንሳት ምንድነው የሆነ ነገሮችን ማንሳት ሲከብድ ዝም ብለህ የመጣልህን እያነሳ ብቻ እኔ ባላልኩት መንገድ ብለሃል እያልክ ብቻ ስትመልስ ይታያል። ሌላውና በጣም ጠቅላላ ሙሉ ጊዜን ይወስዱ የነበረው ነገር አርሜኒያኖች በቶታል ዲፕራቪቲ በቲዲ አያምኑም ብለሃል ብለኛል። አላልኩም። ያልኩበትን ቦታ አምጣ። አሁን ቀጣይ ላይ እንደውም እሱን እንጠብቃለን። አርሜኒያኖች በቲዲ አያምኑም ያልኩበትን ማለት ቲዲ ማለት ቶታል ዲፕራቪቲ ማለት ነው፣ ወይም በቦንዴጅ ኦፍ ዘ ዊል ነፃ ፈቃድ የለንም ብለው በዚህ ነገር አያምኑም ያልኩበትን አሳየን። ቴንክ ዩ። እሺ የመጨረሻ 3 ደቂቃ በቃ። አመሰግናለሁ ሲስ ስለሰጠኝ እድል። ጥያቄና መልስ የለውም እንዴ? ቆይ የመጨረሻ ከዛ ወደ ጥያቄና መልሱ እንዲመራ ደቂቃ። እሺ ቀጥል። እዮሲ ደቂቃ ድጋሚ ያስቀምጡለት 3 ደቂቃ። ቬሪ ጉድ። ደቂቃዬን ሰከንዶቼን ሸራረፈው ጋዲስ ወደ ልምጣ። ኤልቤስ የዶርትን ጉባኤ ዶርት እያለ ያነሳል አኬና በጣም የሚገርም ነገር ነው። ሲኖድ ኦፍ ዶርት የተነሳበት መንገድ ሴሚ ፕላጊያንን እንደውም በቀጥታ ዳይሬክትሊ አይደለም የተቃወመው፣ ሄዶ ማየት ያስፈልጋል። ዳይሬክትሊ አልተቃወምም። ኢንዳይሬክትሊ ያነሳቸው ነገሮች አላቸው። እሱ ምንድነው? ኮኦፕሬሽን በሚለው ሴንስ የአርሜኒያን ቴዎሎጂ ኮኦፕሬሽንን ስለሚቀበል ያው ሲነርጀቲክ ስለሆነ፣ ይህንን ደግሞ ዶርት ጉባኤ ደግሞ ስትሪክትሊ ሞኖርጀቲክ ስለሆኑ ሂስን የቀረቡ ታሪካዊ ዳራውን ስናየው
ሲነርጀቲክ ስላልሆነ ሞኖጀቲክ ስላልሆነ ሲነርጀቲክ በመሆኑ ኮኦፕሬሽንን ስለሚያስቀምጥ እንዲሁም ደግሞ ጸጋ ኢሪዚስተብል ነው ብሎ በመናገሩ ወዘተረፈ በሌሎች ጉዳዮች ላይ ሂስ ቀርቧል። አሁን እሱ ሪቪው ለማድረግ ካለኝ ደቂቃ ስለማልችል እሱን እንደ ማስረጃ አድርጎ ማቅረብ ታሪካዊ እውነታውንም መዘንጋት እንዳይሆን ያለ በዚህ መልስ። ሌላው በጣም የሚገርመው ነገር ወንድማችን አኬ ያነሳው ነገር በተደጋጋሚ ስትሮማን ፋላሲ ይላል። ወንድማችን አኬ የነገረ ድነት አስተምሮን ከዚህ ቀደም መጀመሪያ ስናወራ በደንብ እሱን ለመረዳት በሚል ጥያቄ ስጠይቀው ነበር። የመጀመሪያ ግንኙነታችን ያነሳውለት ነገር ምንድነው? አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ በሚለው ጉዳይ ላይ ስናወራ ኦብጀክት ኦፍ ፌዝ ማለት የክርስትና ትምህርት ነው። አክት ኦፍ ፌዝ ማለት ደግሞ አክት ኦፍ ፌዝ ማለት ሰው በእግዚአብሔር ሲያምን ማለት በፈቃዱ ሲያምን ማለት ነው አለ። ከዛ በውይይታችን መካከል እየሄድን ስንመጣ አይ የእግዚአብሔር ልብን መክፈት ነው ምናምን እያለም ጨመረው። ከዛ በእግዚአብሔር ማመን የሚለው ኮግኒቲቭ ነው ወይ ስለው አዎ ኮግኒቲቭ ነው ብሎ ከሄደ በኋላ መልሶ ደግሞ አይ ሚስቲካልም ነገር አለው ብሎ ደግሞ ፕሮግሬሽኑን ተመልከቱ። መጀመሪያ ጸጋ ብቻ በሚለው ቪዲዮ ምን ብሎ አስቀመጠ? ሰው አሜን ብሎ እንደውም ቋንቋ ሁሉ በደንብ አስታው እዚህ ጋር መክፈት ስለማልችል እንጂ ከፍቻ ያሳይ ነበር። አሜን ብሎ ነው የሚቀበለው መጣለትን ወንጌል ይልና ከናውል ጋር ባደረገው ውይይት ደግሞ አይ ልቡን መክፈት አለበት መጀመሪያ አክት ኦፍ ፌዝ ውስጥ ልብ መክፈት የእግዚአብሔር ረድኤት ስራ አለ ደግሞ ብሎ አሳደገው። ከዛ በኋላ ነው የሚመርጠው አለ። መምረጡ ራሱ ኮግኒቲቭ ነው አእምሯዊ ነው ወይ ብዬ ስጠይቀው አእምሯዊ ነው ብሎ ደግሞ ተከራከረና መልሶ በውይይታችን መካከል አእምሮ ስለጎደላቸው ኒውሮሎጂካል ፕሮብሌም ስላለባቸው ሰዎች ሳነሳ አይ እምነቱ እኮ ሚስቲካል ነው ብሎ አሳደገው። ኮግኒቲቭ ነው ብለህ ሚስቲካ እንዴት ልትል ትችላለህ? አክት ኦፍ ፌዝ በግለሰቡ ማመን ነው ብለህ የእግዚአብሔር ረድኤት ልብን መክፈት ነው ብለህ እንዴት ልትስማማ ትችላለህ? ዋት ኪዮቲካ እንትን ቴዎሎጂ። እዚህ ጋር አንድ ነገር ላንሳና ልጨርስ። የተወሰደብኝ 30 ሰከንድ አለች፣ እሷን ጨምርልኝ ሲስ። ምንድን ነው እሱ ያለው? እዚህ ጋር በጣም አድርጋችሁ ስሙኝ። እኔ ስትሪክትሊ አኬ የሚያነሳው የነገረድነት ትምህርት ሴሚ ፕላጊያን ነው ፕላጊየስ ነው ብዬ እንዳምን የሚያደርገኝ ነገር ምንድን ነው ያለው? ልብን ራሱ የሚከፍተው የቤተ ክርስቲያን አባትን ጠቅሶ ልብን ራሱ የሚከፍተው ሰው ሲፈቅድለት ነው ብሎ አስቀመጠ። አክት ኦፍ ፌዝ ላይ የመጀመሪያው ስራ የሰውየው ልብን መክፈት ነው ማለት ነው። እግዚአብሔር መጥቶ ልቡ እንዲከፍትለት እግዚአብሔር እንዲከፍትለት ፈቃድ ይጠይቃል ማለት ነው። እግዚአብሔር የሰውን ልብ ለመክፈት የድነቱ አነሳሽ ኢኒሺየተር ማን ሆነ ማለት ነው? ሰው ሆነ ማለት ነው። ከዚህ በላይ ሴሚ ፕላጊያን አመለካከት አለ እንዴ? የድነቱ አስጀማሪ ሰው ነው ብሎ ነው የሚያስበው። በዛ ላይ ደግሞ ነፃ ፈቃድ አለው የሚለው ሲጨመር ያኪ አመለካከት ሰውየው ነው የሚፈቅደው የሚለው ሲጨመር ከዚህ በላይ ሴሚ ፕላጊያን አመለካከት የትም ሊመጣ አይችልም። ይሄንን ነው ሐሰት ነው ያለው። ቴንክ ዩ ዮሲ 30 ደቂቃ ነው ጨምረናል። አልከኝ እኔ ሂድ ችግር የለም። እሺ 3 ደቂቃ ችግር የለም። እኔ በቀላሉ እንትን የምለው በመጀመሪያ ደረጃ እንግዲህ ወንድማችን ዮሲያስ ከመጀመሪያው ጀምሮ ርዕሶቹን ሲዘል የሆነ ነገር ሲያነሳ ሲመለስበት ሲቶ እዚህ ደረጃ ደርሰናል። አሁን እስካሁን ድረስ ያነሳናቸውን ለማስታወስ ያህል አየህ፣ ዝም ብሎ ተንጠልጥሎ መቅረት ስለሌለበት የዱርቱን ካህንን ማንሳት ታሪካዊ እውነታውን እንደው መዘንጋት እንዳይሆን ብሎ አልፎታል። ምን አገናኘው ዮሲያስ? ታሪካዊ እውነታውን ከመዘንጋት ካለመዘንጋት ጋር የሚያገናኘው ነገር አለ ወይ? ዋናው ቁም ነገር እኮ ምንድነው? አርሜኒያኖችን ከፔላጂየስ ጋር አገናኝተው አውግዘዋቸዋል አላወገዘዋቸውም ነው የዶርቱ ሲኖድ ላይ በቃ እሱን እኮ ነው የተባልክ ያለው። ስለዚህ አርሜኒያኖች ራሱ በእናንተ ዘንድ ያሉት ማለት ነው አሁን የተከበረ ነው ብለህም ስለጠራኸው አርሜኒያኒዝሙን ራሱን እሱም በቃ የተከበረ ነው በወንጌላውያን ዘንድ ምናምን ያልከውን የራሳችሁ የዶርቱ ካህናን ደግሞ የሪፎርምዶቹ ማለት ነው ከፔላጂየስ ጋር ነው ያገናኙት። ስለዚህ ከፔላጂየስ ጋር የተነካካ ነገር አክብረህ እየኖርክ እኛን መቃወም እሱ ነው ባይሆን ፈኒ የሚሆነው። ቅድም ፈኒ ስትል ነበር። ሁለተኛ እንግዲህ ምንድነው እንደምታስታውሱትም አይ ጴንጤዎች ነፃ ፈቃድ እንዳላቸው በግልጽ እየተናገሩ ነው። ዶክመንቶቻቸውንም ሲገልጡ እሱን እያየን ነው። አይ ካልክ ነፃ ፈቃድ እንዳለ አያምኑም ብለህ የምታምን ከሆነ አምጣ ማስረጃ ሲባል ይህን ሁሉ ነገር ትቶታል ወንድማችን። ምክንያቱም ማስረጃ የለውም። እነዚህን ነገሮች ሁሉ ትቶ
ፕላስ ደግሞ እንደ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል በማለት ያን ሁሉ ሰዓት መጽሐፍ እያወጣ እያሳየ ምናምን ያን ሁሉ ጊዜ የወሰደበትን ነገር ጠይቀነው ነበር። ምን ብለን የቱ ጋር እንዳልኩኝ በጣም አሳይ ተብሎ ነበረ። አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩበትን አምጣ ስለው እሱንም ትቶት አይተዋል። ሁሉንም ነገር ትቶት ወዴት ሄዷል? ወደ አክት ኦፍ ፌዝ እና ወደ ኦብጀክት ኦፍ ፌዝ ከዚህ ቀደም ተነስቶ ወደ ነበረ ውይይት። እሺ ወደዛም ደግሞ እንለፍ። እንደው አክሊል አክት ኦፍ ፌዝ ሲባል የሰውየው የማመኑ ጉዳይ ነው ማለት ኦብጀክት ኦፍ ፌዙ የክርስትና ትምህርት ነው፣ ትክክል ነው። አክት ኦፍ ፌዙ ደግሞ ሪስፖንስ ነው ማለት እኛ ሪስፖንስ ስናደርግ ማለት ነው። ለዛ ነገር ምላሽ ስንሰጥ አሜን ብለን ስንቀበል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረ እና ያንን ማመን ነው ተብሎ ሲነገረው ኦኬ ዘን እዛው ላይ እኮ ደግሞ ልብ መክፈትን ብልሃል ብሎኛል። አሁን ስለምን እያወራህ እንደሆነም ባላቅም ሰው ለማመን እግዚአብሔር ልቡን ሊከፍትለት ይገባሉ። ይህንን የካድኩበት ካለ አምጣና ያሳየኛው ነው። እግዚአብሔር ልቡን ባይከፍትለትም ያምናል ያልኩበትን ግን እያልን ያለ ነው ምንድን ነው? ከቅዱስ ዮሐንስ አፈወርቅ ጋርም ሆነን እግዚአብሔር ግን ልብን የሚከፍተው ፈቃደኛ እስከሆንክ ድረስ ነው። አልፈቅድም ካልክ ነው በፍጹም። አሁን ወንድማችን ሲናገር ነበር። ምን አለ? እግዚአብሔር የሰውን ልብ ለመክፈት የሰውን ፈቃድ ይጠብቃል ብሎ ይህንን ተችቶ ሲናገር ሰምታችሁታል። ስለዛ እያለን ያለው ምንድነው? የሰውን ፈቃድ አይጠብቅም። ሚኒንግ ያለ ሰው ፈቃድ። ይሄ እኮ ነው ኢሬዚስተብል ግሬስ። ኢሬዚስተብል ግሬስን አንቀበልም ትላላችሁ ሉተራኖች፣ የማይቃወሙት ጸጋን። ከዚህ በላይ ምን የማይቃወሙት ጸጋ አለ? ሰውየው ፈቅዶ ካልሆነ እሺ ታዲያ እንዴት? አይ ሰውየው እንዴት? አይ በስተት 4 ደቂቃ ነበር ያስቀመጠልሽ። አጠቃለሁ ኢዮስያስም እኮ 4 ደቂቃ ሊጠቀም። እሺ ይቅርታሽ። ችግር የለም ፈታ የሆነ ላይ ተበረታለ ይሁን፣ አላለቃቀስብህም። እሺ ከዚህ በላይ ምን ኢሬዚስተብል ግሬስ አለ ነው? የማይቃወሙት ጸጋ ከዚህ በላይ ምን አለ? ሰውየው በፈቃዱ አይደለም፣ ሚኒንግ ያለ ፈቃዱ። የሰውየው ፈቃድ እግዚአብሔር አይጠብቅም፣ በፈቃዱ ነው የሚለው። ይህንን ሴሚፔላጂያን ብላችሁታል ብለዋል። እናንተ ናችሁ ያላችሁታ። መጽሐፍ ቅዱስ ላይ ሴሚፔላጂያን ወይም ደግሞ በአባቶች ትምህርት ሴሚፔላጂያን ተብሏል ብለን እኮ እኛ የምንጠይቀው። ምንፍቅና ነው ተብሏል ብለን እኮ የምንጠይቀው እንጂ እናንተ ምንፍቅና ያላችሁትን እናንተ ምንፍቅና ባላችሁት መልኩ ይህን ነው የአባቶቻችንን እምነት ይዘን እንጸናለን ነው እና የመጽሐፍ ቅዱስንም እምነት እናንተ ከአባቶች ተለይታችሁ በራሳችሁ መንገድ ሄዳችኋል። ቴንክ ዩ አዮስ የጥያቄና መልስ እናድርገው ለመጨረሻ። ከዛ እንግዲህ ወይ ከጋዲ ስልክ ቻርጅ እያለቀ ነው እያለ ነው። እንደዛ እናድርግ። ዮሲ ለመጨረሻ ጥያቄ ባክኤንድ ፎርስ ጥያቄና መልስ። እኔ ልጠይቅ? ጠይቅ፣ አንተ ጀምር። እሺ አንድ ማነስ አለ፣ ቀጥተኛ የማያወላዳ መልስ እንድሰጠኝ ይፈልገው። ሲኖድ ኦፍ ዶርት አርመን እያወራ ቀጥል እያወራሁ ነበረ። የሚት አድርጊው ቀጥል። 10 ደቂቃ ነው የጥያቄና መልሳችን። ጓይድ ዛብህ ወይ ከነስ አይ ምንም እኔ 5 ደቂቃም በቂ ነው ብዬ ነው። ግን አንተ በተስማማው ነው እኔ የሚሄደው። ዝም ብዬ አሁን አንተ ነህ በቃ የፈለግከውን እንደፈለግክ ምረጥ እና እንሄዳለን። የእኔ ስምምነት ብቻ አርገያ 10 ደቂቃ የኔ ሀሳብ ስለሆነ የመጀመሪያው ጥያቄ ሲኖድ ኦፍ ዶርት ሲል ነበር እና ጃኮብ አርሜኒያስ እና ተከታዮቹን ሲኖድ ኦፍ ዶርት ቀጥታ ቃል በቃል እያወራ የነበረው ሪከርድ ሰምታችኋል። ከታች ያላችሁ ሰዎች ሴሚ ፕላጊያን ናቸው ብሎ የፈረጀበትን ስቴትመንት አምጣ እናሳይ። እሺ በንግግሬ ውስጥ በተደጋጋሚ እንደተናገርኩትም በዚህ በዶርቱ ሲኖድ ላይ ከፔላጂየስ ጋር አገናኝቶ ነው መልስ ይመልስላቸውም ሲያወግዟቸውም የምናየው ነው ያልኩት። ከፔላጂየስ ጋር ደግሞ አገናኝቶ ከፔላጂየስ ጋር ደግሞ አገናኝቶ ካወገዛቸው ክፍሎች ውስጥ አንደኛ ሰከንድ ሄድ ቀደም ስታወራ አገናኝቷል ሪጀክሽን ፎር ላይ ብሎ ነው የሰየመው ነው ያልከው። ሪከርደዋል። ምን አልከኝ? አንደኛ ተሳስተሃል። ካላመንክም እስቲ አሳየኝ እስቲ ካኖን የዶርቱን ካነን ያልኳችሁ የዶርቱን ካነን የዶርቱ ካነን ሴሚ አረባከን ስማኛ እንዴ የዶርቱ ካነን ሴሚ ፔላጂያን የሚል ቃል ተጠቅሟል ያልኩበትን አሳየኝ። እኔ ያልኩት ግን ምንድነው ከፔላጂየስ ጋር አገናኝቶ አስቀምጧቸዋል ያልኩት። ምን አልከኝ? ምን አልከኝ? የተቻቸው ዶርት ጉባኤ ብላልታ አልተናገርክም? እሺ የተናገርኩትን የምጠይቀኝ ከሆነ ይኸውልህ በኋላ ላይ እኮ አንተም እኮ ሪከርድ እንደው ብታገኝ ማለት ነው ትለቋለህ እኮ ግን አንድ አታገኝም። እኔ ያልኩት ምንድነው የዶርቱን ሲኖድ ከሆነ ነው ያልኩት። ቆይ አንዴ
የዶርቱ ሲኖድ ኧረ ስማኝ አንዴ፣ የዶርቱ ሲኖድ ቀጥታ ከፔላጂየስ ጋር አገናኝቶታል አርሜኒያኖችን። ስለዚህ አንተ አክብረህ ያዝከው የአርሜናዊ ትምህርት ከፔላጂየስ ጋር ተገናኝቶ የተወገዘን ትምህርት ነው እያልኩ ያሉት። እሺ አንድ ጥያቄ ልጠይቅህ ቃል በቃል ሳንነታረክ፣ ብላክ ኤንድ ዋይት። ዶርት ሲነድ የአርሜነስ ጃኮብ አርሜነስ እና ተከታዮቹ ሴሚ ፕላጊያን ብሎስ አስቀምጧል? በቀጥታ አላስቀመጠም? የሶር ነው መልስልኝ። እሺ አሁን እንዳልኩም ጭቅጭቅ እንዳይሆን አሁን በደንብ አድርገህ ስማኝ። አንተ በፈለግከው መልኩ አይደለም የምመልሰው። ቆይ አንዴ፣ አንተ በፈለግከው ሳይሆን መመለስ ባለበት መልኩ ነው የምመልሰው። በመጀመሪያ ደረጃ ቆይ አንዴ፣ ለምንድን ነው የማትሰማው? ከጠየቅህ እኮ ምላሽ መስማት አለብህ። ተመለስ ከፔላጂ እሺ፣ እንደዚህ ይኸውልህ። እሺ ሰማኝ። እሺ ቀጥታ እኔ ያነሳሁት ከፔላጂየስ ጋር አገናኝቶ ነው ሪጀክት ያደረገው ትምህርታቸውን ብያለሁ። ስለዛ የአርሜኒያኖችን ትምህርት ከፔላጂየስ ጋር አገናኝተውታል። ቃል በቃል አታምታታ። አኬ ይቅርታ። ስለዚህ ቃሌ አሁን ጅቡቲና ኢትዮጵያ የት ይበልጣል ስትባል አፍጋኒስታን አይደለም። እንደዛ ብዬ አልመለስኩም። በዛ መልኩ አይደለም የመለስኩት። የሚታዘቡ ሰዎች አሉ እኮ ከታች የዶርት ጉባኤ ዶርት ሲነድ የአርሜኒያ የጃኮብ አርሜነስ እና ተከታዮቹን ሴሚ ፕላጊያን ብሎ ሰይሟል? በቀጥታ አልሰየም። በቃ ቀጥተኛ መልስ። እሺ አንዴ ስማኝ። እኔ በመጀመሪያ ደረጃ የመለስኩት ነው። ቆይ አንዴ ስማኛ። እነሱ ያስቀመጡበት መንገድ በምን መልኩ ነው? ከፔላጂየስ ጋር የፔላጂየስን ትምህርት ይዘዋል ብለዋል። ላሳየህ ብለዋል። ኧረ ስማኝ። የዶርቱ ሲኖድ የአርሜኒያኖችን የፔላጂየስን አቋምም ይዘዋል ብለዋል። ኦፖዝ ያደረጓቸው ሰከንድ ሄድ ሪጀክሽን ፎር አውጣል። የፕላጂየስን ታመጣኛል፣ ችግር የለውም። ሴሚ ፕላጂየስ ሰከንድ ሄድ ሪጀክሽን ፎር ላይ ለምሳሌ ዳይቨርት አታድርግ። ሴሚ ፔላጂያን ማለት እኮ አይጠበቅባቸውም። ፔላጂሳውያን እንደሆኑ እኮ ይኸው የፔላጂያን ትምህርት እየጠበቁ ነው ያስቀመጡት። በዚህ ዝጋው። ሌላ ሁለተኛ ጥያቄ እንግዲህ አሳይቻለሁ። እኔ ያሳየኝ ፕላጊየስ ነው። ፕላጊየስን ማን ጠየቀ? ሴሚ ፕላጊያን ይባላል። ሴሚ ፔላጊያን እኮ ፔላጂሳዊነት እኮ ነው ራሱን ችሎ እኮ ከፊል ፔላጂሳዊነት ማለት ነው። እየተወራለ እኮ ስለ ፔላጂየስ ነው ወዳጄ ዮሲያስ። እኔ ደግሞ ውይይታችን ላይ ሴሚ ፕላጊየስ እና ፕላጂየስ አንድ ነው ወይ? እሺ አሁን ዝም ብለህ ስማኝ። እሺ ሴሚ ፔላጂያን ማለት ኧረ ስማኝ አንዴ። ከፊል ፔላጂስ አልሰማህም። የማትሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? አንድ ጊዜ ለመስማት ነው ጥያቄ ነው። አንዴ እሺ፣ አሁን ሁለታችንም እኩል የምናወራ ከሆነ መደማመጥም አንችልም። ከፊል ፔላጂስ ላደምጥ አልፈልግም። ታዲያ ልታደምጠኝ ካልፈለግ ወይ ለምን ትጠይቀኛለህ? ዩሲያስ ቀጥተኛ የሶር ነው ኮስችን ኤንድ አንሰር ሴሽን ነው፣ ማብራሪያ አይደለም። እየመለስኩልህ ያለሁት የለብኝም። ስለዚህ ቀጥተኛ የሲኖድ ሲኖድ ኦፍ ዶርት የአርሜን በጃኮብ አርሜነስ እና ተከታዮቹም ሴሚ ፕላጊየስ ብሎ አስቀምጧል ወይ? አላስቀመጠም? አልመለስክም። ሲጀመር የቱ ጋር እኔ ባላነሳሁት ቃል ላይ ለምን ትጠይቀኛለህ እያልኩ ያለሁት እኮ ፕላጊየስና ፕላጊየስ አንድ ነው ብለህ አስቀምጣል። በየትኛው ስነ መለኮት ጥናት ነው ፕላጊየስና ሴሚ ፕላጊየስ አንድ የሆነው? ቆይ አንዴ እስኪ እሱን እኮ ነው ትጠይቃለህ ግን አንተን ማድመጥ አልፈልግም ትለኛለህ። ከዛ በኋላ ደግሞ ኢንተሌክቹዋል የሆነ እንደው በጣም ብስለት ያለበት ውይይት ደግሞ መደረግ አለበት ትላለህ። በዚህ መልኩ አይደረግም ማለት ምንድን ነው? ይሄ እኮ ነው አስቸጋሪው ነገር። ብስለት ያለበት ውይይት ኢንተሌክቹዋል የሆነ ውይይት ትላለህ፣ ግን እንደዚህ አይደለም። ወደ ሌላ ጥያቄ ያለኝ ጊዜ ማድመጥ አልፈልግም እያልክ ዲቤት እንዴት ይደረጋል? ስለዚህ አንድ ጊዜ አድምጥ። ማብራሪያን አላደምጥም። የማታደምጠኝ ከሆነ በቃ እንግዲህ ወደ ሌላ ጥያቄ ለፍ፣ ወይም ደግሞ እኔ ልጠይቅህ። እኔ አደምጥሃለሁ ባይሆን አንተ ስትመልስ ሌላ ጥያቄ። ሁለተኛ ጥያቄ ማድመጥ የማትፈልግ ከሆነ ማለት ነው። ቆይ አድምጥ። አሁን ሁለተኛ ጥያቄ አድምጥ። ሁለተኛ ልብን መክፈት ነው። የሰው
ፈቃድ መስጠት ነው? ቀጥተኛ መልስ። ሁለቱም አንድ ላይ የሚመጣ ነው። እኛ አናቀዳድምም። እግዚአብሔር መምጣት አለበት፣ ግን ሰውም ነፃ ፈቃድ ስላለው ፈቃደኛ መሆን አለበት። ዳሴት ሲፈቅድ ነው ልቡ የሚከፈተው አላልክም እንዴ? ትክክል። መጀመሪያ የሚቀርበው ምንድን ነው? ሎጂካሊስ ቢሆን ፈቃደኛ ከሆነ ሰውየው ልቡ እንዲከፈት ፈቃደኛ መሆን አለበት። ሰው ነው ጀማሪው ማለት ነው። አላልኩም። አይተዋል። ይሄ እሱ ያንተ ኮንክሉዥን ነው። ሰውየው ፈቃደኛ ልንገራ፣ ሰውየው ፈቃደኛ ለመሆን እንኳን ራሱ ማለት ነው። ስማኛ፣ ሰውየው ፈቃደኛ ለመሆን ራሱ ይህ የድህነት መንገድ መምጣት አለበት የለበትም? አለበት። ስለዚህ እግዚአብሔር ሁሌም ኢኒሼት ያደርጋል የምንለው ከዚህ አንጻር ነው። ቅዱስ ዮሐንስ አፈወርቅም አይተናል። ያው ሁለት ነገር አታምታታ። ኦብጀክቱ አንተ አሁን ታታለህ ትላለህ፣ ምን ትላለህ? ቀጥል እስኪ። እንደዛም ብለህ አንድ ደህና ነገር ባወራህ። ቆይ ስህተትህን ላሳየህ። ኦብጀክት ኦፍ ፌዝ የእግዚአብሔር ስራ ነው ወይም ደግሞ ትምህርቱ ነው ብለን አስቀምጠናል። እዛ አልመጣንም። እዛ ጋር እኮ የሰው ድርሻ የለም፣ ምንም የለም። ሁለታችን እሱ ካልመጣ መፍቀድም አትችልም። እግዚአብሔር ጥሪን ካላሰማ አቤት ማለት እኮ አትችልም። እያወራን ያለ ነው ስለ አክት ኦፍ ፌዝ ነው። አክት ኦፍ ፌዝ ላይ ተያያዥ ናቸው እኮ። የመጀመሪያው ስራ ማን ነው? የእግዚአብሔር ልብን መክፈት ወይስ የሰው ነፃ ፈቃድ? እሱን እኮ ነው የምልህ። አክት ኦፍ ፌዝን ኦብጀክት ኦፍ ፌዝን አንተ በጣም ነጣጥላቸው ማለት ነው። ኦብጀክት ኦፍ ፌዝን የሆነ ቦታ ላይ ሄደው ሽቀኸዋል። ቆይና አንዴ ስማኝ እንጂ ኦብጀክት ኦፍ ፌዙ ሳይኖር ገና ከጅምሩ አንተ ምን አገኘው ብለህ ነው የምትፈቅደው? ምንም ነገር በሌለበት ሁኔታ ፈቃድ እንዲኖር የሆነ ነገር እኮ ማየት አለብህ። ለዛ ነው አልኩህ እኮ ቅዱስ ዮሐንስ አፈወርቅ ብሎ የሚናገረው እንድትፈቅድ ያደረገ ወንጌል ሰበካው ነው። አንዴ ስማኛ አንተ ጥያቄ እንድትፈቅድ ያደረገ የወንጌል ሰበካው ነው። እንድትፈቅድ ያደረገ ማለት ራሱ ምን ማለት ነው? ልክ እንደናንተ ከሆነ እንድትፈቅድ ማድረግ ማለት ልክ እንደናንተ ከሆነ አይደለም። የኛ ጋር አትሂድ። ምን እያሰብክ ነው እየጠየቀኝ ያለውን ማወቅ አለብኛ። ማወቅ አይጠበቅብህም። ያንተን ትምህርት ለመናገር አለብን። አንተ ምን እያሰብክ እየጠየቀኝ እንደሆነ እኮ ነው የምልህ ወንድሜ። ቃላቱን ስትጠቀማቸው ምንድን ነው? ምን እያሰብክ እየጠየቅ ያለ ሰውዬ እኮ ነው የሚያወራው። ቀጥል፣ ሻውራ ቀጥል። ቆይ አይጠይቅና ልስማህ መጀመሪያ። ኦምኒሸንትና ኦምኒፖተንትና ሁሉን ታውቃለህ፣ ሁሉን ትችላለህ ማለት ነው። የኔን አእምሮት እሱን ተወውና ማይረባው አንድ የአንተን እኮ የጠየቅኩህ ለምንድን ነው? ጥያቄውን ስታነሳ ምን እያሰብኩ እየጠየቀኝ ያለኸው? ከዛ አንጻር እንድመለስልህ ነው እያልኩ ያለሁት። አንተ ካልተናገርኩ በምን ታውቃለህ? ስለ ሀሳቤ ተናገራ። ለዛ እኮ ነው ስለማላውቅ እኮ ነው ተናገር እያልኩ ያለሁት። ምን እያሰብክ እንደሆነ ሀሳብህን አስቀምጥ፣ ሙሉ ሀሳብህን አስቀምጥና ጠይቅ እያልኩ እኮ ያለሁት ለዛ ነው። ተጠየቀው ጥያቄ ብላክ ኤንድ ቅድምም ብላክ ኤንድ ዋይት ጠይቄ ወደ ሌላ አቅጣጫ ትሄዳለህ። አሁንም ብላክ ኤንድ ዋይት ወደ ሌላ አቅጣጫ አልሄድኩም። አክት ኦፍ ፌዝ ላይ ሰውየው በፈቃዱ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው ካልክ መጀመሪያ የሚመጣው ሎጂካሊም በለው ቴምፖራልም በለው የሰውየው መፍቀር፣ ይሄ እውነት ነው። ይሄንን መፍቀር ጀምር ነው ወይ ስለ ልትመልስልኝ አልፈለክም። ቀጥታ መልስልኝ እኮ ጠይቀኛ። ጠይቅና ደግሞ አላደምጥም እንዳትለኝ እንጂ አሁንም ማለት ነው። ሰውየው አዎ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው፣ አለቀ። የማይፈቅዱትን አልፈቅድም አልፈልግም የሚለውን እንዲሁ ልቡን አይከፍትም አስገድዱ። ግን ደግሞ ለመፍቀድ ራሱ ግን ለመፍቀድ ራሱ ግን አልኩኝ ሲጀመር እንዲህ ያለው ነገር ለእርሱ ሊቀርብለት ይገባል። ለመፍቀድም ላለመፍቀድም የሆነ አማራጭ እኮ ሲኖር ነው መፍቀድና ለመፍቀድ የሚመጣው። ለዚህ ደግሞ ጌታ መጥቶ ይህንን ቃል መሰበክ አለበት ነው። ወንጌሉ መነገር አለበት። እግዚአብሔር መጣራት አለበት። አሁን በጣም ትልቁ ልዩነት አሁን የኔ ተራ ነው። አየህ ቆይ አንዴ አሁን የኔ በነገራችን ላይ ታች አንተ አልክ እንግዲህ በሚገባ ተመልሶልሃል። አንዴ ማኔጅ ለማድረግ እሺ፣ ኦልሬዲ ከኔ የሚጠበቀው ታይም ማኔጅመንት ብቻ ነው። ታይም ማኔጅመንት ብቻ ነው። ያው እናንተ ሁለታችሁ ከኔ የተሻላችሁ ሰዎች ናችሁ። አሁን ቀጣይ ደቂቃውን 10 ደቂቃውን ላኪ ሰጠውና ትቀጥላላችሁ። እሺ 10 ሚኒት ይሄ። እሺ የመጀመሪያ ጥያቄ በዶርቱ ካህን ላይ የአርሜኒያኖች ትምህርት ከፔላጂየስ ጋር ተያይዞ ተወግዟል አልተወገዘም? ቀጥተኛ መልስ ዳይሬክትሊ አልተያዘም። እሺ ሰከንድ ሄድ ሪጀክሽን 4 ላይ የእነሱን ትምህርት ሲያወግዙ ከፔላጂየስ ጋር አገናኝተው አውግዘውታል። እየሰማ ነው? ጥሩ ነው። ስለዛ ከሰማ ይህንን ያዝ ማለት ነው። አታቆም ያልኩ ለዚህ ነው የዶርቱን ካህን። ሁለተኛ ጥያቄ ይሰማል?
ያለ ነው ስለምንድን ነው? ስለ ሴሚ ፕላጊየስ ነው አይደል ትምህርት እያወራን ያለ ነው። ጅማሬያችንም የውይይታችንም ጭብጥ መሰለኝ ልዩነታችን ጠይቄሃለሁ። ፕላጊየስን በመቃወም ተጽፏል ወይ? እዛ አይደለም እኮ ውይይታችን ነጥብ። ለምን ታምታተዋለህ? እኔ የጠየኩ ምንድን ነው? የጠየኩ ምንድን ነው? ሴሚ ፕላጊየስን እያወራን ስለ ፕላጊየስ ትጠይቀኛለህ እንዴ? እሺ አንዴ የጠየኩ ምን ነበር? እስቲ ንገረኝ። ስለ ፕላጊየስ አይደል የጠየቀኝ? አይደለም፣ ስለ አርሜኒያኖችን እኮ። አርሜኒያኖችን እንዴት አቀረበ? ሲኖድ ኦፍ ዶርት አይደል ብለህ የጠየቀኝ? ሲኖድ ኦፍ ዶርት የአርሜኒያኖችን ትምህርት ሲያወግዝ ማለት ነው ከፔላጂየስ ትምህርት ጋር አገናኝቶ ነው ያወገዘው ወይስ አይደለም? ይኸውልህ አንደኛ ይህ ጥያቄ እኔ የመመለስ ግዴታ የለብኝም። ለምን ምን የለብኝም? ውይይታችን ስለ ፕላጊየስ አይደለም፣ ስለ ሴሚ ፕላጊየስ። እሺ አንዴ የሴሚ ፔላጊየስ ትምህርት ከፔላጊየስም ወይም ከፔላጂየስ የሆነ ያህል ወስዶ ከጸጋ ደግሞ የተወሰነ ጨምሯል የሚል ነው አይደለም? የወሰደዋል ያልወሰደዋል ከፔላጂየስ ማለት ነው። ግን ከፔላጂየስ ጋር ይሄ ራሱ ሴሚ ፔላጂያኒዝምም ራሱን ከፔላጂየስ ጋር የተገናኘ ነው። እኔ የጠየቁ ከፔላጂየስ ጋር የተገናኘ ነበረ። ከምን አንጻር? አርሜኒያኖችን ከፔላጂየስ ጋር አገናኝቶ አውግዟል በሚል ነገር ስላስቀመጥኩኝ። እሺ ይህንን ያዝ አድርግ። ሁለተኛ ጴንጤኮስታሎች አርሜኒያን ናቸው በማለት ያስቀምጣል እና ጴንጤኮስታሎች አርሜኒያን ናቸው ካልክ በኋላ አርሜኒያን ደግሞ ነፃ ፈቃድ የለም ብለው ያምናሉ ብለሃል። ስለዛ ምንድነው በዚህ አባባል ጴንጤኮስታሎች ነፃ ፈቃድ የለም ብለው ያስተምራሉ ብለህ ተናግራለህ። ይህንን ይቀበላሉ ብለሃል። ለዚህ ማስረጃ በጣም ጥሩ። አሁን አድምጥ። ማስረጃ እኮ ልመልስልህ በደስታ ማስረጃውን ቪዲዮን ከፍተህ ብታሳየን ደስ ይለናል። አንድ በጣም ማወቅ ያለብህ ነገር ፕሮቴስታንት ሃይማኖት ሴልፍ ክሪቲክ ነው ብያለሁ። ትላንትና ያቀረብኩትንም ጽሁፍ ከትላንት ወደ የጻፍኩትንም ጽሁፍ እዚህ እናንተ ግሩፕ ላይ ወጣችሁ ስታወሩት ነበር፣ ከዓላማው ውጭ ወስዳችሁ ማለት ነው። አንድ ላስቀምጥና ጥያቄውን መልስልን እባክህን። የጠየቁ ሰዓት እየገደልክ ስለሆነ ማስረጃ አውጣልን። ጴንጤኮስታሎች በነፃ ፈቃድ አያምኑም የሚለው አድምጠኝ። አንድ ማስቀምጥልህ ነገር የጴንጤቆስጣውያኑ የድነት ማስተማሪያ ሁሉም አይደለም፣ አንዳንዶቹ እንዲሁም ደግሞ ቁጥራቸው የማይናቅ የደህንነት ማስተማሪያቸው ላይ ሰው በፈቃዱ ይድናል፣ የእግዚአብሔርን የጸጋ ቀዳሚ ጸጋ መሰጠት ባለመጥቀስ አስምረልኝ ቆርጦ ስለሚወሰድ ማለት ከአውድ ውጭ ያው ይህ ነገር የተለመደ ስለሆነ ፐርቪኒየንት ግሬስ ቀዳሚ ጸጋን ባለመጥቀስ ሰው በፈቃዱ እንደሚድን ተደርጎ የቀረበባቸው ንባቦች አሉ፣ መታረም አለባቸው ብያለሁ። ይህንን አስቀምጫለሁ እና የጠየቀኝ ጥያቄ እኔ የመለስኩትን ጥያቄ ነው። ነፃ ፈቃድ የለም ብለው ያስተማሩ ካሉ አሳየኝ ነው እያልኩ ያሉት። አለ የለም? አሁን ምልህ ለምንድን ነው የማትሰማው? አለ የለም የምልህን ከመስማት ይልቅ የራስን አለ የለም በጴንጤ ውስጥ ነፃ ፈቃድ የለም ብሎ ያስተማረ አለ የለም? በጴንጤዎች በዶክመንት ደረጃ ማለት ነው። አለ የለም? አድምጣውን ልመልስልህ። በጴንጤቆስታል የድነት ማስተማሪያቸው ላይ ሁለቱንም እናገኛለን። አድምጥ። ሁለቱም ካለ እሱኛውን ይሄ ነፃ ፈቃድ የለም የሚለውን አሳየን። ሁለቱም መሻሻል ያለባቸው አሁን ላውጣላቸው። መሻሻሉን አይደለም ሁለቱም ይገኛል ብለሃል። ያኛውን ነፃ ፈቃድ የለም የሚለውን አሳየን። ምን ችግር አለ? እናንተ ሌላ ጊዜ ተመልሰን እንወያያለን። ዶዝ ነው ሌላ ጊዜ ተመልሰን እንወያያለን። ምን ችግር አለው? የለኝም ነው። እሺ እንዴት ይባላል? ኢንዳክሽን የተመሳሳይ እንስሳ ስለዛ ይኸውልህ በቃ የለኝም። እንደው ሌላ ጊዜ ይሁንልኝ። የምትፈልገውን አትስማ። ጽሁፍ ወዳጅ ተናግሬያለሁ። ምን ችግር አለው? ሌላ ጊዜ እንወያያለን። ደህንነት ማስተማሪያዎች የቀዳሚ ጸጋ በሚመለከት ኳሊፋይ አድርገው አላስቀመጡም። አንዳንዶች ኳሊፋይ አድርገው አስቀምጠዋል። ስለዚህ ሁለት አይነት ነገር አለ። ይሄ እርማት ያስፈልገዋል፣ በኤዲቶሪያል ስላ መስተካከል አለበት የሚል ጽሁፍ ጽፌያለሁ። ስለዚህ መጣሁ እኮ ነው እያልኩ ያለሁት ዮሲያስ። አሁን ይህንን ለማቅረብ አሁን ማስረጃ ቤተ እምነታዊ ማስረጃዎችን ለማቅረብ አሁን እኔ አልችልም ማለት ማስረጃዎች የሉም በዚህ ሰዓት አሁን ማቅረብ አልችልም ማለት የለም ማለት አይደለም። ይሄ ድኩም እኮስ ይኸውልህ አሁን አንተ ይኸውልህ እንደው ማስረጃ አምጣት ብለህ ማስረጃ ባጣ ቁጥር ይሄማ ዱኩም ነው ትላለህ። ዱኩሙ የአንተ አለመቻል ነው። ከታላቅ ይቅርታ ጋር የአንተ ማስረጃ ስትጠየቅ አለማምጣት ነው።
ሲቀጥል ደግሞ ይኸውልህ የለመድከው ነው እንደዚህ ብለህ ስለምትናገር ብዙ ጊዜ አታውቅም ብለህ ስለምትናገር አንተ ራስህ አሁን በጣም ነው የሚያስገርመው። ከቅድም ጀምሮ የኔን ሀሳብ ድኩም ስትል ቆይታ አሁን እኔ አንድ ጊዜ ድኩም ውስጥ የራስህ ማስረጃ ማጣት ነው ስልህ እንትን አልከው፣ ወዲያውኑ ነርቭ ተነካ። አታውቅም ያለው መልስ ወዳጅ ስማኝ ያለው ወይ ኧረ ስማ ቆይ ተረጋጋ። ጥያቄ እኮ ነኝ እኔ። ጥያቄና መልሱ ልታረሳሳ ነው። ደቂቃውን እባክህን፣ ኧረ ደቂቃውን ልጠቀምበት እስከ ማለት ሁሉ ድፍረት ማለት ነው። ድፍረት አይደለም። የማታውቅ ከሆነ አታውቅም። ያለ አዋቂ ድፍረት ነው። ይቅርታ ቆይ አይደለም። እዚህ ላይ ቦልድ ልሁን፣ እዚህ ላይ ቦልድ ልሁን። ቆይ አንዳንድ ጉዳዮች ላይ አታውቅም። እኔም እኮ አንዳንድ ጉዳዮች ላይ አላውቅም እኔ ራሴ። አንተም ደግሞ አንዳንድ ጉዳዮች ላይ አታውቅም። አስተምሮ ዙሪያ ላይ አውቃለሁ ብራዘር። አንተ ካላው አስተምሮ ዙሪያ ስለዛ አሁን አንድ ነገር ላስቀምጥ። ጴንጤዎችን የተቸበት መንገድ በጴንጤ ውስጥ ያለው የዚህ የመሰረተ ክርስትና ትምህርት ማስተማሪያ የድህነት ትምህርት ማስተማሪያ ላይ እንደዚህ የተምታታ ነገር አለ ምናምን ብለህ የጻፍኩ ያ ሁሉ ነገር ጴንጤዎችን የተቸበት መንገድ ማለት ነው። ምንም ሲጀምር ሁነኛ ማስረጃ ከጴንጤዎች ሳታገኝ ነው። ለምንድን ይህን ነገር ያልኩት? ይኸው አምጣ፣ ነፃ ፈቃድን የሚቃወም አንድ ጴንጤ አምጣ ስትባል ልታመጣ አልቻልክም። ስለዛ ጴንጤዎችንም የተቃወምከው ያለ እውቀት ነው፣ ያለ በቂ ማስረጃ ነው። ያለ በቂ ማስረጃ ነው ብዬ ይህንን እደመድመዋለሁ ማለት ነው። እሺ እንቀጥል። ያው ውይይት ላይ ስላለን መደምደም የተጠበቀ ቆይ ኧረ እባክህን ልጠይቅህ። ሰውዬው ከበቂ በላይ ማስረጃዎች አሉ። ችግር የለውም። እባክህን ከበቂ በላይ ትተኸው አንዱን ማስረጃ አምጣ ስትባል እኮ ሌላ ጊዜም ቢሆን እንወያያለን። ምን ችግር አለው እኮ ያልከኝ፣ ምን ችግር አለው? እሺ ኤኒዌይስ መለስ እንበልና በአንተ አስተምህሮ እግዚአብሔር የሞተውን ሰውዬ በኃጢአት ምክንያት ማለት ነው የሞተውን ሰውዬ ወደ ህይወት የሚያመጣው ፈቅዶ ነው ሳይፈቅድ ነው? ሰውየው እንዲፈቅድ ተደርጎ ነው። ቤዚካሊ ግን አይፈቅድም እኩስ አሁን ፈቅዶ ነው ወይስ? እሺ የፈቃድ ትብብር እንዲያደርግ አድርጎ ነው ወደ ህይወት የሚያመጣው? ወደ ህይወት ሲመጣ የፈቃድ ትብብር ያደርጋል? ሲነርጀቲክ አይደለም። ይኸውልህ ችግርህ የሉትራን ቤተክርስቲያን ሲነርጀቲክ አይደለም፣ ሞነርጀቲክ ነው። ስለዛ ችግር የለም። አሁን ሞነርጀቲክ እንደሆነማ እኛ እኮ በደንብ እኮ አድርገን እኮ ተናግረናል። ስለዚህ ስለዛ ሰውየው ሳይፈቅድ ወደ ህይወት ይመጣል። መቻልኩኝ። እሺ ቆይ አንዴ፣ ሰውየው ከሞት ወደ ህይወት የሚመጣው ፈቅዶ ነው ሳይፈቅድ? ሳይፈቅድ ነው። እንዲፈቅድ ግን እግዚአብሔር ያውቃል። ሳይፈቅድ ከሞት ወደ ህይወት ይመጣል። ችግር የለውም። የሚፈቅደው ወደ ህይወት ሲመጣ እኮ ነው አይደለም እንዴ? በሞት ውስጥ ሆኖ እኮ አይፈቅድም። በሞት ውስጥ ሆኖ ይፈቅዳል። ኤግዛክትሊ። ምን ይፈቅዳል? በሞት ውስጥ ሆኖ ፓሲቭ ዊል ስለሆነ በሞት ውስጥ ፈቅዶ ሳይሆን እግዚአብሔር ፈቃዱን አንቅቶት። ይሄ እኮ ግልጽ እኮ ነው። የቦንዴጅ ኦፍ ዊል ቶታል ዲፕራቪቲ። ስለዛ ቆይ አንዴ ተው፣ ቆይ አንዴ እባክህን ስማኝ። በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? የእግዚአብሔር መንፈስ ነው እምነትን የሚፈጥርለት። በእግዚአብሔር መንፈስ አማካኝነት ነው የሚፈቅደው። የሞተ ፈቃድ አይታችኋል። አይመልስም። ሞቶ እዛው በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? ይኸውልህ አሁን ይሄ ምንድን ነው? ሁለት ነገር እያምታታ ነው እየመለስክ ያለው። ስለዛ መልስ አትመልስም ማለት ነው። አየህ የለህም። ችግር የለውም። አንተ መልስ የለህም፣ ግን ቢያንስ ግን ፎርሙላ ኦፍ ኮንኮርድ ለዚህ መልስ አለው። አየህ የእናንተ መጽሐፍት። ስለዛ እነሱን መጽሐፍት እንድታነብ እመክራለሁ። ፎርሙላ ኦፍ ኮንኮርድ ላይ ያለምንም የፈቃድ ትብብር ይለወጣል፣ ዳግም ይወለዳል ይላል። ቆይ አንዴ ስለዚህ ከአንተ የሚጠበቅ ነው። ኧረ እባክህም ትስቃለህ። መልስ የለህም፣ ሳቅ ግን አለ። ታድለ አንተ ቢያንስ አንድ ነገር አለ። አየህ መልስ የለህም፣ ሳቅ ግን አለ። ስለዛ ልታደርግ የምትችለው ነገር ይህን ብቻ ነው። በአጭሩ አሁን ጥያቄ መጠየቅ አትፈልግም፣ በቤት ራስ ታወራለህ። ስለዛ በቃ ማጠቃለያ እንስጥ ማለት ነው። እሺ ደቂቃ አልቋል። የሁለታችሁም ደቂቃ አልቋል። እናመሰግናለን። ማጠቃለያ ስጡና ከጋዲ ጋር አጠር ባለ ደግሞ ያቺ የግድሟን ጉዳይ ምክንያቱም ኢዮስያስ እሷ ነገር ላይ ማጥራት እፈልጋለሁ ስላለ ወደዛ እንሄዳለን። 5 ደቂቃ ማጠቃለያ ማጠቃለያውን ያው ቀድሞ እሰጣለሁ ስላለ አንተን የጀመርከው አንተ ነው የምትሰጠው። እኔ ቀድሜ እሰጣለሁ አላልኩም። አንተው ጀምር፣ አንተው ጨርሰህ አይከብድም ያልከው መጀመሪያ አንተው ጀምር፣ አንተውማ ጨርስ ነው። ማጠቃለያ አንስጥ ነው ያልኩት።
ማጠቃለያ ስጥ ወዳጄ። አንተ ማጠቃለያ ስጥ። የውይይቱን ህግ ካላወቅ ወይ ደግሞ እንግዲህ እዚሁ ላይ ያሉ ሰዎች ይንገሩ። አንተ ከጀመርክ አንተ አትጨርስም። አንተ ትጀምራለህ፣ ያኛው ሰው የሚጨርሰው። ለማንኛውም እኔ ሄዳለሁ፣ ችግር የለውም። እንግዲህ ያው ኮኦፕሬት እያደረግኩ እየተወያየሁ እንዳለ እዛ ከስር የምትከታተሉ ሰዎች፣ ለማንኛውም እኔ ልስጥ እሰጣለሁ ስላለ ብዬ ነው እሱ ይስጥ ያልኩት። በመጀመሪያ ደረጃ ወንድማችን አክሊሉ ትልቁ ስህተቱ የመረዳት ስህተቱ ወይም ደግሞ ውስንነቱ የሚጀምረው አክት ኦፍ ፌዝንና ኦብጀክት ኦፍ ፌዝ የሚለውን አምታቶታል። አክት ኦፍ ፌዝ ላይ ቅድም የተናገርኩትን ላስቀምጥ። አክት ኦፍ ፌዝ ላይ ሰው ነው ፈቃድ ሰው ነው መጀመሪያ የሚታየው። ፈቃድ ሰጥቶ ነው እግዚአብሔር ልቡን የሚያበራው ነው። ይሄ እንደውም ጆን ክርስቶስምን ማስረጃ አድርጎ አቅርቧል። ሮሜ ማነው ሐዋርያት ሥራ ላይ የሰራውን ሆሚሊ ማለት ነው። ሶ ይሄ በዚህ አመለካከት እንሂድ ካለን አክት ኦፍ ፌዝ ላይ የመጀመሪያው ፈቃድ ሰጪ ሰው ነው ማለት ነው። በመጀመሪያ የምናገኘው ፊገር እግዚአብሔር ሳይሆን ሰው ነው። እግዚአብሔር የሚመጣው ከተፈቀደለት በኋላ ነው ልብን ለማብራት። ከዚህ በላይ ሴሚ ፕላጊያዊ አስተምሮ የለም። በእኛ በፕሮቴስታንቱ ሰከንድ ካውንስል ኦፍ ኦሬንጅ ላይ ሴሚ ፕላጊያን ሐሰት ትምህርት መሆኑን ከክርስትና አስተምሮ ጋር ግጭት ያለው መሆኑ በግልጽ ተቀምጧል። ያው ይህንን ካውንስል ይቀበሉታል አይቀበሉትም እሱ ሊያወራ ይችላል፣ ችግር የለውም። ስለዚህ የተምታታ ነው። ሰው አነሳሽ ነው፣ የድነት አነሳሽ ነው ብሎ ነው የሚናገረው ማለት ነው። የእግዚአብሔር ረድኤት የሚያነሳው በደንብ አድምጡኝ። የእግዚአብሔር ረድኤትን የሚያነሳው መቼ ነው? ሰው ከፈቀደ በኋላ ነው። እንግዲህ እግዚአብሔር ተከትሎ የሚመጣ ነው። የሁሉ ነገር አመንጪ ዋና ሆኖ እያለ የሰው ፈቃድ እስረኛ ነው፣ ታሳሪ ነው ማለት ነው። ከዚህ በላይ ሄረቲክ ቲችንግ የለም። እንዴት ነው ሁሉን የሚችል ሁሉን የሚያውቅ እግዚአብሔር አንዳች ጥገኛ ያልሆነ በምንም ነገር ላይ እግዚአብሔር ምንም ነገር ጥገኛ ሰማይና ምድር ሲፈጥር ማንንም ያላማከረ ሰውንም ለማዳን ማንንም ያላማከረ እግዚአብሔር ሰውን ለማዳን ፈቃድ ከሰው ይጠይቃልና ሰው ያድን ዘንድ የእግዚአብሔር የማዳን ስራ የሚዘረጋው ሰው ሲፈቅድለት ነው ብሎ እግዚአብሔርን ይጥገኛ ያልሆነ አምላክን የሰው ፈቃድ እስረኛ አድርጓል። የፕሮቴስታንቶችን የቅድመ ምዳቤ ፕሪዴስቲኔሽን ትምህርት ለመቃወም ስለፈለገ ወይም ሞኖጀቲክ የሆነውን አመለካከት ለመቃወም ስለፈለገ ወዴት ሄደ ማለት ነው? ሰውን ወደሚያጎለምስ ሰውን ከፍ ከፍ ወደሚያደርግ በሰው ፈቃድ ድነት እንዳለ ወደሚናገር ትምህርት መጥቷል። ይሄ ደግሞ የእግዚአብሔር ሉዓላዊነት የሚጋፋ በዘመናት ከተነሱ ሄሬቲካል ቲቺንጎች መካከል እንደው ቀዳሚና ዋናው የሆነ እግዚአብሔር በካቴና እንደታሰረ በምግብ ቤት ውስጥ ምን ልታዘዝ ብሎ እንደሚመጣ አምላክ ነው ማለት ነው። እንደዚህ አይነት የነገር እግዚአብሔር ፖርትሬ አቀራረብ እጅግ መጽሐፍ ቅዱሳዊን አጋንንታዊን ጭምር። አንድ ሁለተኛ ሌላ ማንሳት እንፈልገው ነገር በተደጋጋሚ ዛሬ ብቻ አይደለም ብዙ ጊዜ ዶርት ሲኖድ ይላል። ዶርት ሲኖድ ላይ አንድም ቦታ ላይ ማምጣት አልቻለም። እንደተመለከታችሁት አንድም ቦታ ላይ ሴሚ ፕላጊያን የአርሜኒያን ትምህርት ሴሚ ፕላጊያን ተብሎ የቀረበበት ንባብ የለም። ማምጣት አልቻለም። ወዴት ይሄዳል? እየተሽኮረመመ ማለት ነው። ወደ ፕላጊያን ትምህርት ይመጣል። ፕላጊያን ነው የተወገዘው። ማን አለ ስለ ፕላጊያን? ስለ ሴሚ ፕላጊያን እየተጠየቀ ፕላጊያንን ማስረጃ አድርጎ ሰው ያቀርባል። ከኢትዮጵያና ከጅቡቲ ማነው በኢኮኖሚ ይበልጣል ተብሎ ሲጠየቅ አይ ሱዳን እንትን እንዳለው ወሬያችን ማለት ነው። እና ይሄ በጣም የደከመ የሙግት አካሄድ ነው። ሌላው ፐርቪኔት ግሬስን በትክክል ፕሮናውንስ አላደረክም ብሎ የመከራከሪያ አድርጎ ነጥብ አድርጎ ማምጣት ይሄ ከምንድን ነው ማቹር ካደረገ ውይይት የማይጠበቅ በቃ የቃላት ስንጠቃ ላይ ቆመ። ይልቁንስ ማቹር ወደሆነ ውይይት ያላደገ ዷርፍ የሆነ አካሄድ ነው። ሶስተኛ ሌላው በጣም 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 የሚገርመው ነገር እንደ ማስረጃ አድርጎ የሚያቀርበው ግለሰቦችን ነው። ፕሮፌት ብሎ የጠቀሰውን ወንድማችን ይኸው እሱ እንደዚህ ያምናል። በአንድ ግለሰብ ላይ የቆመ መረዳት ላይ የቆመን የአንድ ግለሰብን ኦፒኒያን እንደ ቤተ እምነት ማስረጃ አድርገህ ታቀርባለህ? ምን አይነት ደካማ የሆነ መሞገቻ መንገር ነው? እያወራን ያለ ነው። ማስረጃ አቅርቤ የአርሜኒያንን መጽሐፍ ጠቅሼ ነው ያቀረብኩለት። የአርሜኒያንን መጽሐፍ ጠቅሼ ሳወራለት አንዴ ቀደም እንደተናገርኩት ዶርት ሲኖድ ላይ ያለውን ፕላጊየስ ብሎ ይመጣል። አንዴ ደግሞ እኔ አላልኩም ብሎ ይከራከራል። ይህን ነው የምለው። በስተመጨረሻ ማነሳው ነገር ምንድን ነው? የነገረ ድነት አመለካከት ሴሚ ፕላጊያን የሆነ ፕላጊየስ የሆነ ትምህርት ነው። ሄረቲካል ነው።
መጽሐፈ ስምምነት የመጽሐፈ ስምምነትም ስለ በትክክል እንደሚያስቀምጠው ሐሰት እና እንዲሁም ደግሞ ተከታዮቹ ሐሰተኞች ናቸው። ይህን ለጴንጤቆስጣያን የሚቀርብ አይደለም። ጴንጤቆስጣያን በዚህ ሰፈር የሉም። ምንም እንኳን ሲነርጀቲክ ቢሆኑ የእነሱ ሲነርጂዝም የሚብራራበት መንገድ የተለያየ ነው። ከዚህ በመቀጠል ያው አኬ እንደተለመደው ያው እኔ ነኝ ውይይቱን እንትን ያልኩት የዘረርኩት እንትን አያውቅም ምናምን እንደሚል የተጠበቀ ነው። ያው ቀጥሎ ያለውን የእሱን ፖለቲካ አድምጡት፣ ይመቻችሁ። አኬ ቀጥል። ሚዩት ነህ አኬ። ሚዩት ነን ለካ። እሺ አንድ አስጀምርልኝ። የቱ ጋር ነው? እሺ ቴንክ ዩ። ማጠቃለያውን ልስጥ። እንግዲህ በዚህ መልኩ ባታወራ ጥሩ ነበረ እውነት ለመናገር ምክንያቱም በአንተው ላይ ይብስብሃል። እንደ መውጊያ ብረት በለው እንደዚህ በጣም እንደዚሁ እየጋለኩ በመጣ ቁጥር ራስ ላይ ጥፋት ነው የምትስበው ወዳጄ ዮሲያስ። የመጀመሪያው ነገር ተቃውሞ ይህንን አሁን እዚህ መጨረሻ ላይ የተናገረው ወንድማችን ሰው ፈቅዶ ነው እግዚአብሔር የሚያድነው የሚለውን ይህንን ጴንጤዎችም የሚቀበሉትን ትምህርት ማለት ነው ያለ ፈቃዳችን አዳነን የሚለውን ትምህርት ጴንጤዎች እንደማይቀበሉት እንግዲህ ተነግሮናል። ጴንጤዎች የስ ሰው ፈቅዶ ነው የሚድነው ብለዋል። ይህንን ማስረጃ ሲጠየቅም አላመጣም። እንደ አጠቃላይ ውይይቱን በቃ ምንም አሁን መጨረሻ ላይ ብሏል ወንድማችን። አሁን አክሊል መጥቶ ውይይቱን ዘረርኩት ይላል ብሎ ጨርሳ። አሁን እንደዛ አለልም አላልኩም። እውነቱን ለመናገር ውስጡ ላይ ግን ይጮህበታል። ይህ ነገር ይጮሃል ውስጡ ላይ አይተዋል። ተዘረርክ፣ ተነጠፍክ፣ ምን ልትሰራ መጣ የሚል ነገር አይ ቲንክ ውስጡ ላይ ይጮሃል መሰለኝ። እኔ ምንም የማልለውን ነገር ይዞ መጥቷል። አክሊል ዘረርኩት ይላል አሁን ብሎ ተናግሯል። እና እኔ እንደዛ አለንም ግን ምናልባት ውስጥህ እየነገር ያለው እሱን ከሆነ ግን ውስጥ አልተሳሳተም ልልህ ግን እወዳለሁ። ኒዌይስ ማስረጃ አምጣ ተብሏል። ጴንጤዎች በነፃ ፈቃድ የለም ብለው እንደሚያምኑ ማስረጃ አምጣ ሲባል አላመጣም። የመጀመሪያው እንደውም ከሱ ልጀምር። በነፃ ፈቃድ እንደማያምኑ ጴንጤዎች ማስረጃ አምጣ ሲባል ማስረጃ የለውም። ያለው አንድ ነገር ነው። እሱ ምንድን ነው? ሳቅ ነው። ስቆ ነው ያለፈው እንጂ ማስረጃ ሰጥቶ አላለፈም። ስለዛ ነፃ ፈቃድ እንዳላቸው ጴንጤዎች በራሳቸው በመጽሐፍቶቻቸው ላይ አስቀምጠዋል። ጴንጤዎች ላይ የጻፍከው ጽሁፍ ይሄ በጴንጤው ዘንድ ያለው በኢትዮጵያ ያለው ጴንጤ የተምታታ ነው ምናምን ብለህ ስትጽፍ የነበረውም ያለ እውቀት እንደሆነ በዚህ ውይይት ውስጥ ግልጽ ወጣ ማለት ነው። ስለዛ ያለ እውቀት ማለት ብዙም ሳታውቀው ጉዳዩን ብዙም ሳታውቀው ጴንጤዎችን ነቅፈሃል ማለት ነው። እውነቱን ለመናገር ብዙም አያገባኝም ስለዚህ ጉዳይ፣ የራሳቸው ጉዳይ ነው። ግን አንተን ግን የምትመጣበትን መንገድ ግን ከዚህ አንጻር ልንመዝነው እንችላለን። ሲቀጥል ምንድነው ከአርሜኒያን ጋር ተያይዞ ቀጥታ ወደዛ ከመሄድ በፊት አንድ በጣም እንደው ሄረሲ የመጨረሻ ትልቅ ምንፍቅና ነው ብሎ የተናገረው ነገር አለ። ምንፍቅና አጋንንታዊም ነው ብሎ የጠራው አንድ ምንፍቅና አለ። ምን አይነት ምንፍቅና ነው እሱ? እግዚአብሔር ሰውን የሚያድነው ሰውየው ከፈቀደ ነው፣ ሳይፈቅድ አይደለም፣ አስገድዶ አይደለም፣ ሰውየው ፈቅዶ ነው የሚድነው የሚለውን አጋንንታዊ ትምህርት ብሎታል ወንድማችን። ጴንጤዎች ደግሞ በዚህ ያምናሉ። በነፃ ፈቃድ እናምናለን ስላሉ አዎ ሰው ፈቅዶ ነው የሚድነው ብለው ያምናሉ። ስለዚህ የጴንጤዎችን እምነት አጋንንታዊ ብሎ ሲናገር ሰምተነዋል ማለት ነው። እሺ ተመልሻለሁ ብዬ ተስፋ አደርጋለሁ። የአክሊል ብሎ ነው የተናገረው እንደሰማችሁ ትክክል። ግን ይህ የአክሊል ብሎ የጠራውን ትምህርት ጴንጤዎችም ይቀበሉታል። ሳንፈቅድ አይደለም ያዳንን፣ ያለ ፈቃዳችን አይደለም፣ ኧረ እኛም ፈቅደናል ስንድን ብለው ነው የሚያስተምሩት ጴንጤዎች። ስለዚህ የጴንጤዎች ትምህርት አጋንንታዊ የተባለበት ውይይት ሆኗል ማለት ነው። በማን? በሉትራኑ ወንድም። ኦኬ የሴሚ ፔላጂያን ጉዳይ ላይ ከዶርቱ ሲኖድ ጋር በተያዘ የዶርቱን ሲኖድ እኔ የምታቆመ አይመስለኝም። አሁን እያወራን እያለ ነው ይመስለኛል ራሱ የሆነ ነገር ቼክ ያደረገው። የዶርቱ ሲኖድ ላይ አርሜኒያኖችን ምን ብሎ ቢወቅሳቸው ጥሩ ነው? የዶርቱ ሲኖድ የራሳቸው የፕሮቴስታንቶቹ ሲኖድ ነው። የፔላጂዮሳውያንን ምንፍቅና ከሲኦል ፈንቅሎ ያወጣ ብሎ ነው የተቻቸው። እየሰማችሁ ነው። ሰከንድ ሶስተኛው ሪጀክሽን ላይ አይ ቲንክ የፔላጂዮሳውያንን ምንፍቅ ወይም ስህተት የፔላጂዮሳውያንን ኢረር ስህተት ከሲኦል ድጋሚ ያወጣ አይነት አስተምህሮ እንደሆነ አድርጎ ነው ያስቀመጡት። የእነማንን? የአርሜኒያኖችን። ግን እንዲህ ተብሎ የተነገረውን በፔላጂዮሳዊ ምንፍቅና የተጠራውን ይህንን የአርሜኒያኖችን ትምህርት ወዳጃችን ምን ብሎ ሲናገር ሰምተነዋል። አክብረን ነው የምንይዘው ትምህርቱን ብሎናል። በፔላጂዮሳዊነት የተከሰሰውን ምንፍቅና ማለት ነው። በራሳቸው በፕሮቴስታንቶች ናቸው፣ በዶርቱ ካነን።
ስለዛ ፔላጂሳዊ የሆነ ምንፍቅናን ያዘለ ትምህርትን እንግዲህ ከእናንተ አንጻር ማለት ነው አክብረ ያስከ ሰውዬ ምንም ስለ ፔላጂሳዊነት እኮ ልታወራ አይገባም ነው። በምን በኩል ማለት እንዴት ሞራሉን ታገኘዋለህ? ሌላው አንድ የከሰሰኝ ነገር አለ። ኧረ እንደው አንድ ሰው ላይ ነው የቆሙ ማስረጃ እሱም ፕሮፌት ላይ ነው ብለሃል። አይደለም እሱ ለጴንጤ ከአንተ ይልቅ እሱ ይቀርባል አልኩኝ እንጂ ማስረጃማ የሙሉ ወንጌል የመሰረተ ክርስትና ትምህርት ማስተማሪያ ላይም ነፃ ፈቃድ እንዳለን ተናግራለች እያልኩ ነው። ባይሆን አንተ በተቃራኒ ማስረጃ አምጣ ስትባል ግለሰብም ሆነ ዶክመንት ምንም ነገር ልታመጣ አልቻልክም። ያመጣው ሳቅ ብቻ ነው። የአክሊል ትምህርት ሴሚ ፔላጂያኒዝም ነው ብሏል። አይደለም የአክሊል ትምህርት ክርስቲያናዊ ነው። ሴሚ ፔላጂያን ብለህ የጠራኸው አንተ እኔም አሁን ያስተማርኩት ማለት ነው እነ ቅዱስ ዮሐንስ አፈወርቅ ያስተማሩት ጠቅላላ አባቶች ያስተማሩት ጳውሎስ ያስተማረው አባቶቻችን ያስተማሩት ጌታ ኢየሱስ ያስተማረው ትምህርት ነው። ከጌታ ጋር አብሬ ሴሚ ፔላጂያን እባላለሁ። የእናንተን ትምህርት ይዤ መናፍቅ ከመሆን ቴንኪው። እሺ ቴንኪው፣ እናመሰግናለን። ጆሲ አኬ እናመሰግናለን። ከገዝታት ትውረዱ አኬም ጆሲ ጆሲ ቅድም በእንትኑ ጉዳይ ማጥራት እፈልጋለሁ ብለህ ነበር፣ በሆሞሴክሹዋሉ ጉዳይ እሱ ነገር እሱ ስሙ ራሱ እንትን ይላል። ኦኬ ሶ ወደዛ ሊድ በደቂቃ ነው ወይስ? አይ በቃ እንትን ነው ፌር ደግሞ በደቂቃ ነው የምንሆነው። ሁሉ ነገር በደቂቃ ነው የሚሆነው። ኦኬ ሰጠውሽ፣ ችግር የለውም። የተሳሳተ ነገር አምርተዋል ብለው የሚያስበው ነገር ካለ ይናገርና እኛም ሀሳብ እንሰጥበታለን። ቀጥል። ኦኬ ስንት ደቂቃ ትሰጠኛለህ ሲሲ? 5 ደቂቃ። 7 አድርገው፣ ግድ የለም አልጨርሰውም፣ ግን 7 አድርገው። አይ 5 በቂ ነው። ምን ነገረ መለኮታዊ ነገር እኮ አይደለም። አንተ ከኔ ጋር ከአንተ ጋር አላወራሁም እስካሁን። ባይዘው አወያዩ ጋር ነው ያለሁት እና አወያዩ ጋር ቢሆን ሀሳባችን ፈቀደልኝ። 7 ደቂቃ ካልተፈቀደ 5 ሄዳለሁ። 7 ደቂቃ ይፈቀደልህ፣ ችግር የለውም እንፍቀድለት። እሺ እኛም እንግዲህ ዓለም ላይ ልንዞር ነው። እሺ ቀጥል። 7 ደቂቃ ይፈቀድለት። ዓለም ላይ ልትወያይ መጣ፣ ዓለም ላይ ልትዞር ነው ትላለህ። እሺ ለማንኛውም ወደ ነጥቤ ልምጣ። ምንድን ነው ቅድም ጋዲሳ ጥሩ ኤዲቲንግ ተሰርቷል ተከሽኗል ብሎ ያቀረበውን ቪዲዮ ሰምቼዋለሁ። በጣም ትልቅ የመረዳት ክፍተቱ ያስቀመጣቸው ሀስቲ ጀነራላይዜሽን፣ ጥቅልል ፍረጃ፣ ጥቅልል ድምዳሜ ይኸው ምንድን ነው እግዚአብሔር ቃል ብቻ ሶላ ስክሪፕቱራ ብሎ ማለት መጨረሻው ሰዶማዊነትን መቃወም የሚል ድምዳሜ በጣም አሳፋሪ ድምዳሜ ነው። ለምሳሌ መካነ ኢየሱስ ቤተክርስቲያን ሶላ በቅዱሳት መጽሐፍት ብቻ ታምናለች፣ ነገር ግን ሰዶማዊነትን አትቀበልም። አንድ ናልክ ኖርዝ አሜሪካን ሉትራን ቸርች አይቀበልም፣ ይቃወማል። ዊስካንሰን ሲነድ አይቀበልም፣ ይቃወማል። ሚዞሪ ሲነድ አይቀበልም፣ ይቃወማል። አንድ የሚነሳው ኤልካ ነው፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ። እዛ ላይ ቆመህ የት ሄድክ? የወንጌላውያን የቅዱሳት መጽሐፍት ብቻ የሚለው የተሐድሶ ትሩፋት ወደ ሰዶማዊነት ያመጣል። ዋት ኤ ዊክ አርጊመንት! እንዴት አይነት የደከመ ሙግት ነው!